ያሉኝም ነገሮች አጋጥመውታል። ፌንትም እንደማድረግ አድርጎ ነበር። ይሄንን ጥሬ ስጋ በአዋዜ በልቶ እስክስታ ለመምታት ሞክሯል። ሆዱም ትንሽ ትሪኪ ሆኖ ነበር የሆዱም ጉዳይና አይ ቲንክ ትራክሽን የሚስብ ባህላችን ራሳችንን እናስተዋውቅበት ሶሻል ሚዲያ ላይ በጣም ትልቅ ከሚባሉ አይ ቲንክ ወደ 40 ሚሊዮን በላይ ወደ 50 ሚሊዮን የሚጠጋ ሰብስክራይበር ያለው እንደመሆኑ ያው ብዙ ቪዚቢሊቲ ይፈጥራልና ጥሩ ነው። አንድ ሀገር ህዝብ ይመራል እያልከኝ ነው በሌላ መልኩ? እሺ ትልቅ ሀገር መካከለኛ 50 ሚሊዮን ማለት ትልቅ ሀገር 50 ሚሊዮን ቀላል አይደለም። ኤኒዌይስ እንግዲህ አሁን በዲጂታል ዘመን ያለ ነው። አንተ ዛሬ በደንብም ስላለ ብዬ ነው የጠየቁት ስፔሲፊካሊ ወይ በዚህም ስለምትታወቅ ነውና ሶ ፋር ሶ ጉድ ማለት ይቻላል። ያለው ኢምፓክት ዝርዝሩ እንደተጠበቀው ነው። የመጀመሪያው ቀን የዛሬው አይ ጥሩ ነው፣ በጣም ጥሩ ነው። ፐርሰናሊ ወደ 225 ከኢትዮጵያ ሳይወጣ ወደ 300,000 ሰብስክራይበር ሊያገኝ ይችላል ብዬ አስባለሁ። ኦሬዲ ከመጣ 200 ለሱ ነው ለኛ ለኢትዮጵያ ነው ያልኩት። ለኛ ዓለም አቀፉ በተለይ አዲስ ጀነሬሽን ነው። ጀነሬሽኑ እያወቀን ያየ ለኢትዮጵያ ያለው ቪው ኢትዮጵያ የሚባለው ነገር እኮ ምስላችን በሰው በዓለም አቀፍ ማህበረሰቡ ፊት ያለው ስዕል አፍሪካን ኢትዮጵያን እንደ ፈራረሰ የሆነ ጎጆ ቤት ዛፍ ላይ እንደምንኖር በረሃብ እንደምንታወቅ በጣም ብዙ የተበላሹ ዲስቶርትድ የሆኑ ኢሜጆች አሉንና ያደግን ያለን ሲቪላይዝድ የሆነ ማህበረሰብ የቆየ ሲቪላይዜሽን ያለን ትልቅ ታሪክ ያለን እንደሆን ማሳየት ብዙ ነገር አትራክት ያደርጋል። ሰዎች ትራቭል ለማድረግ ቱሪዝምን ለማስፋፋት ነገ ዛሬ ከሱ ጋር እንደዚህ እንደ ጫዋታ የሚያዩ ሰዎች የነገዎቹ ሀገር መሪዎች ናቸው፣ የነገዎቹ ኢንቨስተሮች ናቸው፣ ኢንተርፕረነሮች ናቸውና ከዓለም ጋር ለመተዋወቅ በራችንን የሚከፍት በኢንተርኔት ዘመን በዚህ በፖስት ሞደርን በሆነ ዘመን ላይ እነኚህን ነገሮች ሌቨሬጅ ማድረግ ያስፈልጋል። ሶ የዛ አካል ነው። ሶ ጥቅም አለው። ኤኒ ፐብሊሲቲ ኢዝ ጉድ ፐብሊሲቲ ይላሉ። ግን ኢን ዲስ ኬዝ ደግሞ ከኤኒ ፐብሊሲቲ ይልቅ አልባሳቶቻችንን፣ ሙዚቃችንን፣ ታሪካችንን፣ መልክዓ ምድራችንን ብዙ ነገሮቻችንን ያሳየንበት ነገር ስለሆነ ጥሩ ነው። እኔ መልካም እድል አድርጌ ነው የሚቆጥረው። እሺ በጣም ጥሩ። በዛው ላይ እናብቃው። በተለይ ፐብሊክ ዲፕሎማሲ እና ቴክ ዲፕሎማሲ ናቸው አሁን በዚህ ዴኬድ አሁን ባለንበት ላይ በጣም የሚታወቀውና የፐብሊክ ዲፕሎማሲ የካልቸራል ዲፕሎማሲ ዳይሜንሽን ነው። ቴክ ዲፕሎማሲ ደግሞ የሚታወቅ ነውና እነኚህ ሁለቱን አንድ ላይ አቀናጅቶ መጠቀም ትልቅ ነገር ነው። ፖለቲካውንም ሌላውንም ማህበራዊንም ግንኙነት ሼፕ ያደርጋል፣ ኢኮኖሚውንም ወደ ዝርዝር ስለማንገባ ነው ያንተን እንደ ሀሳብ ወስጄ ወደ ዛሬው እንሄዳለን። ዛሬ ሁለት ርዕሰ ጉዳዮች ነው የምንነጋገረው። አንደኛ የፋኖ መሪዎች መክዳትን አንድምታ ነው። መሪዎች ያልኩት አንድ ብቻ ስላልሆነ ነው፣ ስላልተገናኘ ባለፈውም ከ3 ሳምንት በፊት አንድ የፋኖ መሪ ወይም አፋድ መሪ ካፕቴን ማስረሻ ሰጤ እንግዲህ ኦፊሻሊ በሚታወቀው የሰላም ጥሪውን ተቀብሎ ገብቷል። ትላንትና ደግሞ ኮሎኔል ፋንታው ሞቤ ገብቷል። ለዛ ነው በብዛት በብዙ ቁጥር መሪዎች ብዬ ያስቀመጥኩት። እሱን እናያለን አንድምታውን። ከዛ ቀጥሎ ደግሞ ኢሳያስም ትላንትና ረጅም ቃለ ምልልስ በትግርኛ አድርጓል። ስለ ውስጥ ጉዳያችንን ብዙ ነገር ነው ያወራው። ማውራት ብቻም አይደለም፣ ከዚህ በፊት ታይቶ በማይታወቅ መልኩ ሁሉ ሲሳደብ ነው የቆየውና እነዚህ ሁለት ጉዳዮች ላይ ነው የምንቆየው። የተያያዙ ነገሮች ካሉ እግረ መንገዱን ሀሳቡን ማንሳት ይችላል። የመጀመሪያው ትላንትና ይሄንን ስዕል ብታይ ወይም ሌላ ስዕልም ሊሆን ይችላል። ይሄንን ስዕል ስታይ ምን ተሰማ? ኤክስፔክት ያደረከው ነበረ? ምንስ ተሰማ? እንዴት ሳየኸው? ወደ ዝርዝር ሳንገባ እንዴት ነው ያየኸው? ምን ነው የተሰማ? እኔ ደስ ነው ያለኝ። ኦፍኮርስ ኖ ዋር እንደሚል ሰው ጦርነት ይቁም። በተለይ ኢንተርናሊ ውስጥ ፖለቲካችን ውስጥ በብረት ጉዳይን ለመፍታት የሚደረግ ጥሪ የሚደረግ ሙከራ አውዳሚ እንጂ ምንም ጥቅም የለውም። ክልሉን፣ አካባቢውን፣ ሀገሪቱንም የሚያፈራርስ ስለሆነ ከዚህ መወጣት አለበት ብዬ የማስብ ሰው ነኝ። ካፕቴን ማስረሻ ሰጤ እና ፋሃድ ያደረጉትን ንግግር ከዚህ ቀደም ሌሎች አካላት የዓለም አቀፍ ማህበረሰብም በተሳተፈበት ሁኔታ ያደረጉትን ስምምነት ተከትሎ እዛ ስምምነት ውስጥ ያለ
ዋናው ሐሳብ ያው ያላቸውን የፖለቲካ ጥያቄ ያላቸውን ፍላጎቶች ያለ ብረት ለመመለስ በንግግር የመፍታት ሂደት ነውና እዛ ውስጥ ያለው ራሱ ፖለቲካውን ያወጣል። ኦፍ ኮርስ ከፖለቲካ የዘለለ ከዚህ አይነት የህዝብን ጥያቄ ከማስመለስ የዘለለ ሐሳብ ያላቸው ከሌላ ወገኖች ጋር ተቀጣሪነትና ትስስር ያላቸው አካላት ይሄን ስምምነት አጥጋቢም አድርገው ላይ ቆጥሮት ይችላሉ። በተለይ የስልጣን ሽሚያ ላይ ብቻ ትኩረት ያደረጉ ለነሱ የሚመኙትን የ4 ኪሎን ወንበር የመቆናጠጥ ወይም ክልሉን የማስተዳደር ፍላጎታቸውን ሙሉ በሙሉ የማይመልስ ሊሆን ይችላል። ግን ለህዝብ ተቆርቋሪነት ለሚሉ ጥሩ የሆኑ ጋራንቲዎች የሚያስቀምጥ አንዳንድ ጥያቄዎችንም የሚመልስ ለሌሎች ጥያቄዎች መመለሻን በር የሚከፍት ስለሆነ እንደዚህ አመራሮች በቅርብ ጊዜ አይ ቲንክ ወደ ወሎ ውስጥ ይመስለኛል ትልቅ ካምፕ አይቻለሁኝ። ወታደሮች ሪሃቢሊቴት እያደረጉ ያሉበት በሺ የሚቆጠሩ እየገቡ እንደሆነ አመራሮችም እየገቡ እንደሆነ ሳይ ደስ ይለኛል። አንድ መሳሪያ አንድ ክላሽ ኦሮሚያ ውስጥ በነጃል ሰኚ በኩል ስምምነት ሲደረግ የተናገርኩት ተመሳሳይ ነገር ነው። አንድ ክላሽ ከህዝባችን ከእናቶቻችን ከአዛውንት ከህፃናት ግንባር ላይ ሲዘቀዘቅ ለኔ ደስታ ነው እና እንደዚህ በብዛት እንደዚህ አመራሮችም ደግሞ ሲገቡ ያው ትልቅ ነገር ነው። አንተ መክዳት የሚለውንም የሰላም ጥሪውን መቀበል የሚለውንም ኦልተርኔት ያደረክ ነው የምትጠቀመው። እኔ የሰላም ጥሪውን በመቀበል ነው ማስበው። ያው ተከድቻለሁ የሚል አካል እንደሚኖር ብረዳም የሰላም ጥሪን መቀበላቸውን ሳላደንቅ አላልፍም። ያው ዲፌክሽን እኮ ነው የሚባለው አለው ዩኒቨርሳል የታወቀው ተርም ዲፌክሽን ስለሆነ ነው። ከአንድ ካለበት የጦር ተቋም ስትወጣ ዲፌክሽን ስለሚባል ነው። እንግዲህ በአማርኛ ስላላገኘውለት ነው። የሰላም ጥሪው ፕሮሰሱ ነው። ከዛ ጥሎ መውጣት ግን እንደ ዲፌክሽን ነው የሚታየው ብዬ ነው አይደል? አይ እንደ አንድ ግሩፕ ካየኸው እንደዛ ነው የሚቆጠረው። ግን የሰላም ስምምነት ያደረገው አካል ውስጥ ያሉ እንደመሆናቸው መጠን የሰላም ስምምነቱን ያደረገው አካል ሙሉ በሙሉ ተሰብስቦ ባይገባም አንዳንድ አመራሮች ኦሬዲ ውጭ ጉዳይና የጸጥታ አይ ቲንክ የደህንነት ዘርፍ ኃላፊው ኦሬዲ ገብተዋል። አሁን ደግሞ ጦር አመራር ላይ ያሉ ሰዎች እየገቡ ነው። ስለዚህ እንደ አፋሃድ የሚባለው ድርጅት ያደርግ የነበረውን ንግግር ከዛ ውስጥ አመራር የሆኑ ንግግር ውስጥ የነበሩ ሰዎች ያደረጉት ስምምነት ነው። ከመንግስት ጋር በተደረገ የሰላም ስምምነት እየገቡ ያሉ አካላት ናቸውና ያው ፋኖ የሚለውን በአንድ ጥቅል ለማየት የምንሞክር ከሆነ ወይም ደግሞ አፋሃድ አፋባ የሚባለው አሁን አፋባ የሚባለው አመራሩ 13 አመራር ነው። ግን ተቆራርጦ በጎጃም ያለው ራሱ አመራር ስትራክቸር አለው። እዛ ውስጥ ሽኩቻ አለና እንደዚህ መበጣጠስ ስላለው እንደ አንድ ካሰብከው ኦፍ ኮርስ ዲፌክት ያደረጉ ልትል ትችላለህ። ግን ተነጋግረው ተስማምተው የነበረ ሲነጋገር የነበረው አንድ ግሩፕ አፋድ የሚባለው ግሩፕ ከዛ ስምምነት ውስጥ የወጣ ውጤት ነውና አሁንም ሌሎቹ እንዲገቡ በሩ ክፍት ነው። ልክ በኦሮሚያ በወላ በኩል ያለው ክፍት እንደነበረና አሁንም እንዳለ በሩ ከነጃል ሰኚ ከገቡ በኋላ ብዙዎች የመግባት እድል አግኝተዋል። ያንን ስምምነት ተንተርሰው ማለት ነውና አሁን ካፒቴን ማስረሻ ሰጤ በአፋድ በኩል ያደረጉት ስምምነትም ሌሎች እንዲገቡ እንዲሁ በር የሚከፍት ስለሆነ በእርግጠኝነት አሁን የገቡት ኮሎኔል ፋንታውን ማቤ የመጨረሻው እንደማይሆኑ ይታወቃል። ብዙዎች ከአፋድም ከአፋባም ወገን የተደረገው ስምምነት ለነሱ ጦር መሳሪያን ለመዘቅዘቅና ህዝባቸውን ክልሉን ከመረበሽ ለመውጣት አጥጋቢ እንደሆነ ያገኙታል ብዬ አስባለሁ። እሺ እንመጣበታለን። የረፍሻውንም አንድምታውንም ቀድሞ ሙሉን አንድ ላይ ሰብሰብ አድርገህ ስለሄድክበት ነው ስፔሲፊካሊ እንመጣበታለን። እንግዲህ አፋባ ለሰላም ጥሪው ሲሆን እንደ አንድ ኤንቲቲ ተቆጥሮ ሲያፈነግጥ ወይም ደግሞ ሲከዳ ደግሞ እንደ አንድ ኤንቲቲ አይቆጠርም የሚለውን ፍሬሚንግ ለጊዜው እንተውና ተበታትረው የሚሆን በአንድም ይምጡ ግለሰቡ ከአፋባ የአፋባ አመራር ነበረ፣ ወታደርም ነበረ። ከዛ አሁን ወደ መንግስት ተቀላቅሏል ወይ ወደ መንግስት ባንል እንኳን ከዛ ወጥቷል። ኤኒዌይስ ኦፊሻሊ እሱ ላይ ስለምንስማማ የፍሬሚንጉን የሰላም ጥሪ አንተ ያልከውን በአንተ በኩል ያስቀመጥኩን በዛ እንውሰደው። ወደ ዝርዝሩ ግን በኋላ እንመለስበታለን። ከሌሎቹ ጋር አያይዘህ ያነሳው ይልቁንስ እኔ አንድ የፈለኩት ሪአክሽኑም ስላለ ነው እና ዌር ዩ ሰርፕራይዝድ የሚል ነበር የመጀመሪያው ጥያቄ። አንደኛው ዳይሜንሽን አንደኛው የጥያቄው ክፍል የነበረው ይሄ መሆኑ እንትን አድርጓል ወይ
ሰርፕራይዝ አድርገዋል? በአማርኛ አስደንግጠዋል? እንትን ሆኖብሃል? ዱብዳ ሆኖብሃል ወይስ ተጠብቆ የነበረ ነው እንዲህ አይነት ነገር? ዱብዳ አይደለም። በእርግጥ እንኳን ለኔ እዛው ውስጥ ላሉትም ሰዎች ዱብዳ እንደማይሆን ይታወቃል። ከዚህ በኋላ በሚቀጥሉት አይ ቲንክ አሁን ገና ላይ እናሳውቃለን ብለው ነበር እነኚህ ድርጅቶች አንድ ላይ የማጣት ሙከራ በጣም ብዙ ነገሮች እየሰሩ ነው። ያ ሙከራ ራሱ የሚያፋጥነው የራሱ ነገር ስላለው አንድነት በሚል ሽፋን ስር ያለው ከሌሎች ኃይሎች ጋር በተለይ ከውጭና ከውስጥ ካሉ ሌሎች ኃይሎች ጋር አብረው ለመጣመር የሚደረገውን ጥረት ባፋጠኑት ቁጥር ራሱ የሚያመጣቸው ነገሮች ይኖራሉ። ግን የሚቀር አይደለም። በተለይ ለህዝብ ብለው ያዋጣል ብለው አስበው የገቡ ሰዎች ይህንን አማራጭ እየወሰዱ እንደሚመጡ ምንም ጥርጥር የለኝም። ይሄ ብቻ ሳይሆን ቀጥሎ የሚመጡትም ብዙ አስደንጋጭ አይሆንም፣ ግን አስደሳች ነው። ጥሩ፣ አስደንጋጭ ሳይሆን አስደሳች ነው። ጥሩ፣ ሪአክሽንም አድሬስ እንድናደርገው ስለፈለኩኝ ነው። ሁለት ጉዳዮች አሉ ያና አንደኛው የራሱ ድርጅት የገለጸበት ሰውየው ዲፌክሽን ምን በለው የሄደበት ወይም ሰላምን ተቀብሎ የተደራደረበት በየትኛውም ቅድም ባልነው በየትኛውም እንስማማና የሄደበት ምክንያት የገለጹበት መንገድ አለና አቶ እስክንድር ለምን በዛ መልኩ እንደገለጹት አላውቅም፣ ግን ከተናገራቸው ነገሮች ውስጥ እንደ ዋናው ትርክት ያደረጉት ሰውየው የረጅም ጊዜና የማይድን ደዌ ስላለበት ነው እንጂ የፖለቲካ ልዩነት ኖሮ አይደለም፣ ምክንያት ኖሮት አይደለም የሚል ነው ያስቀመጡትና እኔ ትላንትና ፕሮግራሙን ከጨረስኩ በኋላ ነው ሙሉን ያዳመጥኩት። ለምን ሙሉን ሳላዳምጥ ወደ 4 ደቂቃ ነው እስክንድር የተናገረውና እንዴት እንዲህ ሊል ይችላል ብዬ አስቤ ነበርና ቆርጦ ሲያወጡ ሙሉን አዳምጫለሁ። በተወሰነ መልኩ ለሱ ያዘነላቸው እንዘንላቸው የሚል ነው መግቢያው። በሌላ መልኩ ፖለቲካሊ ስናየው እንደ ትርክት ሲያጡት እንደ ጀስቲፊኬሽን እንደ ፖለቲካል ጀስቲፊኬሽን ሜሴጂንጉ ትንሽ አስደንግጦኛል። እኔ በኔ በኩል ወይም አልገባኝም ባጭሩ። አንተ እንዴት ነው ያየኸው? ስለታመመ ነው የማይደን በሽታ ያለበት ነው ብሎ እስከ ትላንትና ወደ ድረስ አብረው ሲሰሩ የነበረውን መሪያቸውን ወይም አዛዣቸውን በዛ መልኩ መግለጹ እና መሸኘቱ ከምን የመነጨ ነው? ምንድነው መልእክቱስ? እንግዲህ ያው ለማሳነስ የሚደረግ ጥረት ነው። እኔ እረዳለሁ። ኦሬዲ ከሄደ በኋላ ማንኳሰስ መሞከሩ ወይም ደግሞ ብዙ ጥቅም ያለው ሊሰራ የሚችል አመራር ሳይሆን ደካማ የሆነ ሰው እንደሄደ ለማድረግ የሚሞከረው ነገር ከሲምፓቲ ወይም ከሀዘኔታ መልክ ጋር አዋህዶ እንደዛ ለማድረግ መሞከሩን እረዳለሁ። ያው ፖለቲካሊ ፕሮፓጋንዳ እንደመሆኑ መጠን ማለት ነው። በሌላ መንገድ ደግሞ ተጭኖ ግን ይጠቅማል። አዘሴም ታይም በእነሱ ጫማ መሆን እንደውም ፕሮፓጋንዳ ነው ብለን ራሱ ብናይ ኢዛት ሄልፕፉል ነው ሜሴጂንጉ ራሱ። እሱን እንግዲህ ከሁለት ኢቭል ነው መምረጥ ያለባት አቶ እስክንድር። ሁለት አጣብቂኝ የሆኑ አማራጮች ናቸው ያሉት። አንደኛው ጠንከር ያለ አድሞኒሽን እና ክህደት ነው የሚለውንና በዚህ ደረጃ ካቀረበ ውስጥ ያለውን ፍራክቸር ኦሬዲ ከፍተኛ ፍራክቸር አለ። ያው በግልጽ ቋንቋ እናስቀምጠው ከተባለ ከቲፒኤልኤፍ እና ከኤርትራ አመራር ጋር ከኤርትራ ከህግደፍ ጋር ለመስራት ቅርበት ቀድመው የፈጠሩ አካላት አሉ። እነሱ አካላት በጎንደርና በወሎ አካባቢ ካለው የታጠቀ ኃይል ጋር በጥርጣሬ የሚታዩ ናቸው። የበለጠ ቅርበት እያሳያቸው ያለው ከወሎ የምሬ ወዳጆ የሚመራው አካል ሲሆን ምሬ ወዳጆ ራሱ ካለው ይልቅ ውስጥ ያለው ደግሞ ጦር ውስጥ ያለው ፍርሃት በተለይ የመሬትና የማንነት ጥያቄዎችን ከቲፒኤልኤፍ ጋር ያላቸው ግንኙነት ያስፈራቸዋል። ጎንደር ላይ ከፍተኛ ስጋት ነው ያለው። ኢቭን ከነ ዘመነ ጋር ለመጣበቅ የሚሞክረው እየተነጋገሩም ያሉ አካላት ቢኖሩም ለጊዜው እናስቀምጠው የሚለው ማባበያ ብዙ ያልገዙ ይሄ በነሱ ጫንቃ ላይ ተቆምሮ ከቲፒኤልኤፍ እና ከህግደፍ ጋር መሳሪያና አቅም የማጣመር ስራ ያልተዋጠላቸው ብዙም እዛ ላይ የሚያንገራግሩ አሉ፣ እስክንድርም ሲጨምር ማለት ነው። ይሄንን ቁስል ሊነካ የሚችል ይሄንን ቅድ ሊያሰፋ የሚችል ንግግር ነው የሚሆነው። ጫን ብሎ አንድ ትልቅ አመራር እንደወጣና የሞራል ድቀቱንና የሚያስከስተው በተለይ በውጭ ሀገር ላለው ለዲያስፖራው
እየተፈጠረ ያለውን ፈቲግ ይሄ ድካም የማዛሉን ነገር ተስፋ ወደ መቁረጥ እንዳይወስድ ትልቅ አመራር ናቸው የሚታወቅ ነው ኮሎኔል ፋንታሁን ማቤ ተከድተናል ወይም ትቶን ሄደዋል ብሎ መናገር ያዘቅጣል ስሜትን ብሎ ስለሚያስብ እሳቸውን በማሳነስ ውስጥ ኮሎኔል ፋንታሁን ማቤን በቃ ደካማ ሰው የታመመ ሰው አድርጎ በመሳል ውስጥ ያንን ብዙ ነገር አላጣንም የሚለውን ስዕል ከፍ ለማድረግ ያለውን ቅድ የሚያሰፋም ንግግር ላለመናገር ከሲምፓቲ ሳይድ የመጣበት ነው የራሱ ዋጋ ግን ያስከፍላል እሱም ደግሞ ማለት ነው because የነሱ ሰዎች አሉ አንተም የምትላቸውን ነገሮች ያመጣል ግን ከሁለቱ መምረጥ ነው ያለበት በጣም ጥሩ እንግዲህ ገፊ ምክንያቶቹን ትንሽ ነካ አድርጋልፋል እመለስበታለሁ እንደው አምና ላይ ሆነውን ፓራሌል እንትን ማድረግ ፈልጋለሁ ከአምና ጋር ማወዳደር ፈልጋለሁ ለምሳሌ እነ ያልሰኝ ቅድም ስላነሳው ሲገቡ የዛው የቀረው ነገም ሲሳደብ አታገኝም ኦንላይን ላይ ያለውን ኮሚኒቲም ዲጂታል ኮሚኒቲም ሰውየው ሲያዋርደው በቃ የወጣበትን ምክንያት የተለያዩ ነገሮች ይናገራሉ እንጂ የሰውየውን ስብዕና ሲያወርዱ አታይም ኢቨን እነ ጀዋር ራሱ የሆነ መጣጥል ጽፎ ይጭርቻሮን ይርነ ያለው እንጂ በአንድም ነገር ምንም ነገር ስለውስጥ የተናገረ የለም ያልመረውም ወጥቶ አልተናገረም ሌላውም አክቲቪስት ሲናገር አልሰማውም በዚህ ማለት የስብዕና አርድ ሲያረጉ አልነበረምና አልሰማውም እኔ አንተ ከሰማ ነገር ምንድነው እንደዚህ አይነት ካልቸር በሆነ ነገር ስትለያይ ትላንትና አንድ ጊዜ ስትክበው ጀግናዬ በላይ ቴዎድሮስ ምናምን ብለህ ስትጠራው ቆይተ በአንድ ጊዜ ዋርካ አድርገህ እንደገና ደግሞ በማግስቱ ገና ራሳ ሳይሞላ ቁጥቋጦ የምታደርገው አይነት ካልቸር እየተረጋገመ ስለሆነ ነውና ከዛ ከአምናው ጋር ስታወዳደር ምንድነው የባህል ልዩነት ነው የፖለቲካ ባህል ልዩነት ነው ምንድነው ወይስ ተመሳሳይ ነገር ኦብዘርቭ አድርጋለን በጥቂቱ ተመሳሳይ ነገር ነበር ግን አሁን የምትለው ነገር እውነት አለው ይሄ የሚመነጨው ከዩኒቲ መጣጣት የተነሳ ነው በዛኛው በኩል ኮማንድ አለ የተመሳሳይነት ኦፍ ኮርስ የተበተነ ነው እዛም ውስጥ ክፍሎች አሉ እኛ ክፍሎች አንዳንድ አዛዦችን እስከ መግደል እስከ ማዋረድ ድረስ ይሄደ በውስጥ ያሉ ፍራክቸሮች አሁንም ሰሞኑን ራሱ ውጭ ካለው ማህበረሰብ ጋር ከራሳቸው ሪፕሬዘንት ካደረጓቸው ሰዎች ጋር ከፍተኛ ፍጭት ውስጥ ነው ያለው በዛ በኩል ያለው ግን at least some resemblance አለው ማኒፌስቶ የሚመስል ነገር አለ ተመሳሳይ ሐሳብ አለ አንድ ማንነት በሚለው ነገር ውስጥ የታሰረ ነገር ስላለ ከውስጥ ሲወጣ መጀመሪያም ገብተውብን የነበሩ ናቸው መንግስት እንትን ብሏቸው ነበር ምናምን የሚል ነገር በትንሹ ፕሮፓጌት ለማድረግ ተሞክሯል ግን for the most part አሁን እንደምናየው አይነት ሰውየው በግለሰብ ደረጃ አሳንሶ ታማሚ እንደዚህ ስለሆነ በሽታው ማይደን ስለሆነ ብሎ ትንሽ ዘቀጥ ያለ ነገር ለመናገር የሚያስገድደው ኦሬዲ ውስጥ ያለው መበታተን ነው አሁን ትልቁ ፍርሃት ምንድነው ካፒቴን ማስረሻ ሰጤ ከመሳፍንት አይደለም I think መስፍን እና አሁን ደግሞ ኮሎኔል ፋንታሁን ማቤ መግባት ማለት እነኚህ እንዳለ የአፋሃድ ሰዎች ናቸው አፋሃድና አፋባህ ሊጣመሩ እየሞከሩ ባለበት ሰዓት ላይ የአፋሃድ ሰዎች ሲወጡ አሁን እየመጣ ያለው ሌላ ከአፋባህ ሰዎች የሚመጣው ንግግር ምንድነው ኦሬዲ ይሄ ኮምፕሮማይዝድ የሆነ አካል ነውና ይሄንን አካል ከተጣመርን ነገ ከመሃል ይዘውን የሚወጡ ወይ ኢንፎርሜሽን ይዘውብን የሚሄዱ ወይ የሚያስበሉን ናቸው ስለዚህ ከነሱ ጋር መጣመር አንድነት ተብሎ ሲሰበክ የነበረውን እስካሁን ሲሰራበት የነበረውን አንድነቱን ራሱ አፕሪሄንሲቭሊ ማየት ተጀምሯል ውስጥ የቀሩት እነ መከታውና እነ እስክንድር አይነት ሰዎች ደግሞ ከአፋሃድ መምጣታቸው ሊደረግ ባለው ጥምረት ውስጥ ያላቸውን የፖለቲካል ሌቨሬጅ እና ግራውንድ እያሳጣቸው ከውጭ ያለው ሰፖርት እያሳጣቸው በጥርጣሬ እንዲታዩ እያደረጋቸው ስለዚህ ራስን ሰፐሬት የማድረግና ኮዙ የሄዱበት ምክንያት እነኚህ አመራሮች ፖለቲካ እንዳልሆነ ከዚህ በፊት በነበረ ንግግር ላይ እንዳልሆነ ወይም ደግሞ ከቲፒኤልኤፍ እና ከህግደፍ ጋር የሚደረገው ጥምረት ለአማራ ህዝብም ለክልሉም ለአንዳንድ አካባቢዎች ደግሞ ከፍ ባለ ሁኔታ በተለይ ለወሎና ለጎንደር አካባቢ ከፍ ያለ አደጋ የሚያስከስቱና ፖለቲካ ኪሳራ እንደሆኑ መናገር የጀመረ ነው ተግባሩ ራሱ ስለዚህ ከዛ ለመሸሽ ፐርሰናል በሆነ ደረጃ እነኚህ ሰዎች ችግር ያለባቸው የታመሙ በፊትም መንግስት ያስቀመጣቸው ተዋግተው ማያውቁ መሬ ወዳጆ የተናገረው አለ ቤት ቁጭ ብሎ የሚበላይ ነበር እንደዚህ ብሎ ሰዎችን የማሳነስ ኢንዲቪጁዋል አድርጎ ለሰዎቹ ሰብስክራይብ ለማድረግ የሚሞከረው
ራሳቸው ላይም ያለው አንድነት ሊፈጥሩ እየሞከሩ እየሰሩበት አሁን ገና ሊያስተዋውቁት የነበረ ሰሞኑን በተወሰነ ቀን ውስጥ እናወጣለን የሚሉት ኮት አንኮት አንድነት አደጋ ያጋጥመዋል። እንደዛ አይነት በግለሰብ ደረጃ ለሰዎቹ ወስዶ መስጠት ካልተደረገ አፋድ ታምኖ ከአፋብኃ ጋር ሊጣመር የሚችልበት እድል በጣም እየዘቀጠን እየመጣ ያለው። ይሄ ማለት ደግሞ ነገ ሌሎችም በአፋድም በአፋብኃም በኩል ያሉ ሰዎች የሰላም አማራጭን የተሻለ አድርገው ለመውሰድ በሩ ይከፈታልና ያንን ብሊዲንግ ለማስቆም የተደረገ አንድነት የሌለው አካል አንድነት ለመስራት እየሞከረ ያለ አካል እንደሆነ መጠን ያንን ብሊዲንግ ያንን እየፈሰሰ ያለውን መድማቱን ለማቆም የተደረገ ፓቺንግ ነው። ጥሩ በዛው አንዱን ስለጀመርከው ወደ ገፊ ምክንያቶቹ እንሂድ። ማለት ይሄንን ውሳኔ እንዲወስኑ ያደረጋቸው አሁን የሰላም ስምምነት ወይም ድርድሩ ቅድም ያልከውን ፍሬምወርክ እሱን አስቀምጥና እሱን ትተህ በዚሁ ዊዝን ፋን ነው ኢንተርናል ፖለቲክስ ማለት ነው የጀመርከው ምንድነው የገፋው በማለት እነኚህ እየወጡ ያሉትን ወይም እየከዱ ያሉትን ምንም ስም እንስተው ምንድነው ገፊ ምክንያቱ ምንድነው የገፋቸው ይሄን ውሳኔ እንዲወስኑ የሚያደርጋቸው ምክንያት ምንድነው? ለምሳሌ ትላንትና አንድ ሚዲያ ላይ ምንድነው እጅ ከሚሰጥ ለምን አይሞትም የሚል ነው የሰማሁት። ለምን አይሞትም ወይም ወደ ዩጋንዳ እና ወደ ጎረቤት ሀገር ለምን አይሰደድም የሚል አስተያየት ሲሰጥ ነው ሚዲያ ላይ ነው ቤዚካሊ። እና እንግዲህ ጎረቤት ሀገር ኤርትራንም ይጨምራል መሰለኝ አሁን ሪሰንትሊ ዩጋንዳ ቀጥሎና ጎረቤት ሀገር በስም አልጠሩም ወደዚህ ለምን አይሰደድም የሚሉ ሰዎች ነው ያሉት። እንግዲህ ፈርስት ኦፍ ኦል ሲጀመር እነዚህ ሰዎች እኮ እንኳን ለመሞት አይደለም ላለመታሰርም ሀገር ጥሎ ሄዱ ናቸው። ቱ ቢግን ዊዛን ወደ ሞራል ወደ እንትሩ ወደ ጀስቲፊኬሽን ወደ ኤቲክስ እንደ እሱ ሌላ ጉዳይ ነው። ምን ዝርዝሩ ልተውና ጥያቄውን እንደወረደ ጠይቀ ገፊ ምክንያቶቹ ምንድናቸው? እነዚህ ሰዎች የውሳኔ እንዲወስኑ የተደረገበት ምክንያት ምንስ ቢቸገረው ቢሞት አይቻልም ወይ ስላሉ ነው አብረው ስለሚያያዝ ነው። ይሄንን እንዳንድ ምሳሌ መጣው ምንድናቸው ገፊ ምክንያቶቹ ላንተ? እንግዲህ ህመምና ችግር ቁር ሸሽቶ ወደ ቤት የመግባት ጥያቄ ከተነሳ አይ ቲንክ ጀነራል ኮሎኔል ፋንታውን ሞሃቤ በዚህ ልትጠቅሰው የምትችለው ሰው አይደለም። ቀድሞ በመሸፈትም ከዚህ በፊትም ባሳለፈው ህይወት አይ ቲንክ ሬዚሊየንት ነው። በስተርጅናው ጫካ ውስጥ እንግዲህ የኖረ ነው። ከብዙዎቹ ቀድሞ የወጣ ነው። ስለዚህ አሁን ይሄ አዲስ አይነት ብርድ መጥቶ አይደለም ወይም ደግሞ አዲስ አይነት ህመምታሞ አዲስ አይነት እርጅና በአንድ ወር ውስጥ አርጅቶ አይደለም። እየተፈጠረ ያለው ገፊ ምክንያት ሁለት ነገር ነው። አሁን ለኮሎኔሉ እነ ካፒቴን ማስረሻ ሰጤ ከድርጅታቸው ጋር ከአፋድ ጋር የተደረገ የነበረው ንግግር ወደ ግብ አድርሰው አጠናቀው የሰላም ስምምነት ሲያመጡ ያ የሰላም ስምምነት ሚስጥር አይደለም፣ ይታወቃል። የፋኖ አመራሮችም ታችም ያሉ አመራሮችም ውስጥ በሻለቃ ደረጃ ታች ድረስ ያሉ ሰዎች እኔ ካለኝ ኢንፎርሜሽን ይሄንን ስምምነት አይተው ይሄ ስምምነት ካለና ከተፈጸመ እኛ ውጪ ማደራችን ቆር ውስጥ ማደራችን ብቻ ሳይሆን ህዝባችን ላይ ያደረስን ያለነው አደጋም አግባብ አይደለም። ይሄ ከተሟላልን የታሰሩ ሰዎች ከተፈቱ እነኚህ ፖለቲካ ጥያቄዎች ከተመለሱ ጋራንቲ የሚሰጠው ለህዝባችን ደህንነት ያለውን ነገር ማስፈጸም ላይ ያለ ስራ ካለ ምንድነው እያደረግን ያለነው የሚለውን ከባድ ጥያቄ እየጠየቀ ነው። አፋድ ብቻ አይደለም በንግግሩ ውስጥ በሌላ በኩል ሲነጋገሩ የነበሩ የአፋብኃ አካላት ይህን ጥያቄ እየጠየቁ ነው ያሉት። ይሄኛው አንደኛው ገፊ ምክንያት ነው። ከፖዚቲቭ ከፑል ኤፌክቱ ማለት ነው እየጎተተ ያለ ነገር አለ። ኦሬዲ የተፈረመ ኦሬዲ ጤነኛ ነገር ሊያመጣ ክልሉን ሊያረጋጋ የሚችል ነገር ይስባል። በሌላ በኩል ደግሞ ኔጌቲቭ ፑሽ ደግሞ አለ። ቲፒኤልኤፍን እና የአማራን ህዝብ ትግል አንድ ላይ ማጣመር ፖዚቲቭ ላይ እስቲ አንድ ሊጨምር ጥሩ ነጥብ ነው። ከዛ አንፃር አላሰብኩም ነበር። ምን ፖዚቲቭ አለ? ለምሳሌ ቢሞት ይሻለዋል ብለው የገለጹበት ምክንያት ኤክስትሪሙ ይገባሃል ማለት እዛ ቢሄድ አይተርፍም ሰው አሲፍ እዚህ ጋር ያለው ከሸዋ አስመራ ይቀርባል ነው ቤዚካሊ እኮ እዛ ከምትሄድ ወደ ሌላ ቦታ ሂድ ወይ ራስን አጥፋ ማለት ይሄ 4 ኪሎ ያለው ወንድሙ አይደለም ይበለዋል ያጠፋዋል ነው ቤዚካሊ አይደለ? እዛ ከምትሄድ ራስ ማጥፋት አለብህ ተባለ። እዚህ ያለው ሁኔታ በምንም ሁኔታ የሚመረጥ አይደለም ነው። እንደ ግለሰብም ነው ባይዘው ለአማራ ህዝብ ሳይሆን እንደ ግለሰብም እዛ ከሚሄድ ወደ ሌላ ቦታ ቢሄድ ይሻላል የሚለው ነገር ምን ፖዚቲቭ ነገር አለ? ለምሳሌ ሰውየው መርጦ ወደ 4 ኪሎ እንዲመጣ ወደዚህ እንዲመጣ የሚያደርግ የሚንከባከብ ኮንዱሲቭ ኢንቫይሮንመንት ምን አለ በዛው ቢጨምርበት?
እሱን ነው የምልህ። ኧረ አንተ ሸዋ ድረስ መሄድ የለብህም። 4 ኪሎ ከመሄድ በፊት ባህር ዳር ላይ ያለው ወንድምህ አይደለም አስመራ ይቀርብሃል እኮ ነው። ደሴ ላይ ያለው ለኮሎኔል ፋንታሁን ሞሀቤ የአካባቢው የዞኑ አመራር ይተዋወቃሉ እኮ። ብዙዎቹ የሚተዋወቁ ናቸው። ዛሬ ጫካ ያሉ ሰዎችና የክልሉን መንግስት የሚመሩ ሰዎች እኮ በጣም እንግዳ አይደሉም። አበልጅ ናቸው እኮ። ከዚህ የሚተዋወቁ ሰዎች እኮ ናቸው። እነኚህ ሰዎች ትተህ ከኢሳያስ አፈወርቂና ከቲፒኤልኤፍ አሁን ከኢሳያስ ጋር ለመጣመር የሚሞክሩ ጀነራሎች ይቀርቡሃል ብለህ ስትሰብከው ልታሳምነው የምትችለው በሆነ አይነት ለህዝብ ሊደረግ የሚችል ለህዝብ ሊያመጣው የሚችለው ጥቅም ብለህ ነው በዛ ልታሳምን የምትሞክረው። በስምምነት ደረጃ አብሯቸው ሲታገሉ የነበሩ ሰዎች አሁን ኮሎኔል ፋንታሁን ሞሀቤን ጨምሮ ካፒቴን ማስረሻ ሌሎችም ገብተው ለህዝባቸው ጥቅም እንደው ባለመበጥበጥ ባለመረበሽ ኬላ መስርቶ ባለመዝረፍ ከሚደረገው ጥቅም በዘለለ ለመስራት ለመነጋገር ለማድረግ የታሰረን ለማስፈታት ችግሮችን ለመፍታት ጠረጴዛው ላይ ወንበር ስበው የሚቀመጡበት ስምምነት ከተፈጠረ እኔ ጫካ ውስጥ ምን እየሰራው ነው የሚለው ጥያቄ የእያንዳንዱ አመራር የእያንዳንዱ ታጣቂ ጥያቄ የሆነ መሄዱ የማይቀር ነገር ነው። ስለዚህ ይሄ ፑል ፋክተር ነው፣ ሜጀር ፑል ፋክተር ነው። ከሸዋ ብቻ አይደለም የሚስብህ ወይም ከመሀል ሀገር ከ4 ኪሎ ብቻ አይደለም የሚስብህ፣ ከባህር ዳር ይስብሃል፣ ከዞንህ ይስብሃል፣ ከጎንደር ከራስህ ወንድሞችህ ካሉበት ልግደለው ይሄንን ዘመዴን የአካባቢን ሰው ዛሬ በተወሰነ ደረጃ የመንግስት አፓራተስ ውስጥ ቁጭ ብሎ በዛ በሰላማዊ መንገድ ሊታገል የሚሞከረውን ብቸኛው አማራጭ እሱን መግደል ነው ወይ? እነ ካፒቴን ማስረሻ ሰጤ የተፈራረሙትን የተስማሙበትን ስምምነት ተከትዬ አሉ የምላቸውን ጥያቄዎች ማስመለስ አይሻልም ወይ የሚለው እውነተኛ የሆነ ታንጅብል ጥያቄ ነው። አሁን ደግሞ ከምን ጊዜም በላይ አትራክቲቭ የሆነበት ወደ ሌላኛው ፋክተር ሲሄድለ ፑሽ ፋክተሩ ጋር ነው። ፑሽ ፋክተሩ ደግሞ እዛው ራሱ ስለምታነሳ እኮ ነው አያያዛቸው እዚህ ላይ ነው እና እኔ ከዛ ነገር ስላላየው ጥሩ ነጥብ ስላነሳ ነው እና አድማጮቻችንም ኢንሳይት እንዲኖራቸው ነው የምታውቀውም ወይም የምትከታተለው ነገርም ስላለ የነ ማስረሻ ሰጤ ለምሳሌ ሮል ምንድነው ሚና እዚህ ውስጥ ለምሳሌ ይሄ ለማስኮብለሉ ወይም ለማማለሉ ምንድነው ሚና ብለህ ታስባለህ? በግለሰብ ደረጃ ቀድመው የሄዱት በአጠቃላይ የነ ማስረሻ ሰጤ ብቻ አይደለም ሄደው ሌሎቹ ግሩፖች አምና የሄዱም አሉ የገቡም አሉ ዘንድሮም የገቡ አሉ አይደለ? የነሱ አያያዝ ምን ያህል ሳቢ ሆኖ ምን ያህል የሚያማልል ሆኖ ነው እንደ ፑል ፋክተር ኮንሲደር የምናደርገው? ከዛ ረገድስ እነኛ ለገቡ ሰዎች ምን የተለየ ነገር ተደረገ? ምን የተለየ ፕሮቴክሽን ተሰጣቸው? ምን የተለየ ኢንሴንቲቭ ተሰጣቸው የሚለው ነገር መታይ ስላለበት ስለፈለኩኝ ነው። እና ወደዛ የሚሄዱት ምን የተለየ ነገር ተደረገላቸው? and specifically የማስረሻስ ሚና ምንድነው እዚህ ውስጥ ብለህ ታስባለህ? በጣም ጥሩ ነጥብ ነው። ይሄ ባለፈው የዛሬ ዓመትም ያየነው ነገር ነው። እንደምኞትህ ይወስናል። እነኚህ ሰዎች ወይ የሆነ ትልቅ ስልጣን ካልተሰጠኝ አለበለዚያ ሞት ነው የሚሻለኝ ብሎ በስልጣን ወይም ደግሞ የሆነ ትልቅ ፓወር ካላገኘው በስተቀር ሞትለታለሁ ለስልጣን ባዮች ከሆኑ በዛ ደረጃ የሚስብ ነገር ላያዩ ይችላሉ። በሰላም ቁጭ ብዬ መታገል ሐሳቤን ማቅረብ ለህዝቤ መስራት እችላለሁ ተከብሬ ሐሳቤን ማቅረብ እችላለሁ የሚለውን ከሆነ ግን የሚፈልጉት እያዩት ነው ያሉት። እየገቡ ያሉ ሰዎች በሙሉ ክብራቸው ድል ተሰጥቷቸው መንግስትን ኦፖዝ ማድረጋቸውን ሳያቆሙ ተቃውሟቸውን የሚያስፈጽሙበት በር እየተከፈተላቸው ነው። ኦፍ ኮርስ የተንጣለለ የፖለቲካ ምህዳር ከሰማይ አይወርድም፣ ግን ለዛ ስራ የሚያመች ህዝብን ሳትጎዳ ክልል ሳታፈርስ ሀገር ሳትከዳ ለመስራት የሚያመች መንገድ ተከፍቶላቸው ተጠቅመውት በነፃነት እየተናገሩ በነፃነት እየሰሩ ይደዋወላሉ። እነዚህ ሰዎች በነገራችን ላይ ትልልቆቹ ብቻ ሳይሆን ኢቭን የመንግስት አመራር ውስጥ ያሉ አንዳንዴም ለማይሆን ነገር ጥቅም ላይ ሊሆን ይችላል መደዋወል አለ፣ መነጋገር አለ። ብዙ አብረው የኖሩ እንደመሆናቸው ኮሚኒኬሽን አላቸው። ስለዚህ ከጫካ ሜዳ ላይ ሲነገር የነበረው ነገር ውሸት እንደሆነ አሳይተዋል። እነ ካፒቴን ማስረሻ ሰጤም አሁን እነ ኮሎኔል ፋንታሁን ሞሀቤም ሌሎችም የሚገቡት እያስመሰከሩ ያሉት ጫካ ውስጥ ሲነገራቸው የነበረ አንተማ እንዲያርገህ አንተማ መሳሪያ አንስተህበት ካገኘህ ይገላል ያርዳል የሚለውን ስብከት ውሸት እንደሆነ በተግባር ያስመሰከሩ ናቸው። ይሄንን ማየት ኤቪደንስ ማየት ነውና ቴስቲሞኒያል ነው። ሳትናገረው ሆነህ የምትታየው ቴስቲሞኒያል ነውና ያ ቴስቲሞኒያል ደግሞ ብዙዎችን እየሳበ ምስክርነቱ ብዙዎችን እየሳበ እንደሚሄድ ይታወቃል። ፑል ፋክተሩ በአይን የሚታይ
በጆሮአችን የምንሰማው እነኚህ ሰው እስካሁን ቃለ ምልልስ ነው ያደረጉት እንጂ ምን የሚታይ ሌላ ነገር ለምሳሌ እግረ መንገዱንም እንግዲህ ማንሳት ካልቀረ በርም ይከፍታል እግረ መንገዱንም በሂደት ጥያቄዎቹንም ለመመለስ ያመቻል ብለዋል። የፖለቲካ ጥያቄዎች ምን የአማራ ጥያቄዎች ተመልሰው ነው የገቡት? ለምሳሌ እስከዛሬ የገቡት እንግዲህ ስለ አማራ ነው እያወራን ያለ ነውና የአማራ ጥያቄዎች አሉን ብሎ ነው የሄዱት። አንተም ብትሆን የተወሰኑ ጥያቄዎች እንደምታምንበት ከዚህ በፊት ባደረግነው ቃለ ምልልስ ገልጸሃል። ትክክል የሆኑ ሌጂቲሜት የሆኑ ጥያቄዎች አሉ። አትሊስት የመጥፋት አደጋ ደርሶባቸዋል ብለህ እንኳን ባታምን ግን ፖለቲካል ጥያቄዎች አሉ ብለህ የምታምናቸው ነገሮች አሉ። ወር ባታምን እንኳን እነሱ የተናገሩት ነገር አለና ምን ተመልሶላቸው ነው የተመለሱት? እንዴት ታንጂብል ስትል ምን ተመለሰ? ለምሳሌ በጣም ጥሩ ጥያቄ። ለተመለሰ የሚባለው ነገርየው በአንድ የሚመለስ ነው ወይ ነው? እኔ አምንበታለሁ የምላቸው ጥያቄዎች አሁን ለምሳሌ የትርክት ለመመለስስ የትኛው ሪኮግኒሽን ተሰጠ? ስምምነቱ ለመመለስ ያስቀምጣል ግልጽ በሆነ ሁኔታ በሰላም የመኖርን የመውጣት የመግባትን ብልሹ ትርክትን የማስተካከል ስራን አሁን ደግሞ በእስር ቤት ያሉ ሰዎችን የመፍታት አሳታፊ የመሆን እንደዛ አይነት በር ተከፍቷል። አሁን እዚህ ጋር ሰው ይሞታል እዛ ጋር ሰው ይሞታል የሚባለው ነገር ኢትዮጵያ ውስጥ በብዙ ቦታዎች ላይ አንስቴቢሊቲ ስላለ ሰው የሚሞትበት አጋጣሚ አለ። ይሄንን መቀነስ የሚቻለው ደግሞ ካፒቴን ማስረሻ ሰጤ እና ኮሎኔል ፋንታው ሟቤ የተከተሉትን እኔ የመገዳደሉ አካል አልሆንም፣ እኔ ጦር መሳሪያ ካነሳው መገዳደል በር ተከፈተለት ማለት ነው። በእኔም በኩል ሰው ልገል ነው፣ እኔ ባነሳሁት መሳሪያ ምክንያት ከመንግስትም ሰው ሊገደል ነው። ይሄን የመገዳደል ትርክት ለማቆም ጦር መሳሪያን መፍትሄ አድርጎ መሄድ አያዋጣም ነው። አሉ የሚባሉትን በህግ ያለውን ማዕቀፍ እንዲፈጸም ከህግ ማዕቀፍ ውጪ ሰዎች እንዲገደሉ ደግሞ የሚያደርገውን አልባሌ ትርክት በተለይ እንደ ህዝብ ላይ የሚሰራን ትርክት የማጽዳት ስራ ለመስራት ስምምነቱ በር ይከፍታል። ተስማምተዋል፣ ይሄን ለማድረግ ተስማምተዋል። አሁን እንዴት ነው ይሄን የሚያስፈጽሙት ነው ጥያቄ። ስምምነቱ ራሱ አለ። በነገራችን ላይ እኛ ስለማናውቅ አንተ አትሊስት አክሰስ አለ፣ ስምምነት አለ፣ ታንጂብል የተፈራረሙ ስምምነቱ አለ። እንደውም ኦኬ ሌላ ጊዜ ወይ ፕሮዲዩስ እናደርጋለን። በደንብ አቅርበውታል። አይ ቲንክ ካፒቴን ማስረሻ ሰጤም እንደገቡ አንብቦ 5 ወይ 7 የሚሆኑ ነጥቦችን በትክክል ዘርዝረዋል፣ የተስማሙባቸውን ነጥቦች እና ተቃውሞንም የሚያቀርቡበት መንገድ ጭምር ነው። የመንግስትን ተቃዋሚ ለመሆን ምን አይነት እድሎች ይፈጠራሉ፣ የሐሳብ ልዩነቶች ካሉ የሐሳብ ልዩነቶች መቅረብ አለባቸው፣ ሰዎች ሳይታሰሩ ሳይገደሉ የሚለውን ጭምር በስምምነት ውስጥ ተይዞ ነው ያለው። የሰላም ትግል ማድረግ ይቻላል። በጦር መሳሪያ ጉዳይን ለመፍታት አማራጩ ትክክለኛ አይደለም የሚለው ላይ ተስማምተዋል። እዚህ ስምምነት ለመድረስ ደግሞ መንግስት ምን ሊያደርግ ይገባል፣ እኛ ምን ልናደርግ ይገባናል፣ በናሽናል ኢንትረስት ዙሪያ ከመንግስት ጋር የተስማሙት ነገር አለ። በሰላም ማስከበር፣ የታሰሩ ሰዎች መፍታት፣ የፖለቲካ ጥያቄዎች መመለስ ዙሪያ ከነሱ በኩል የተስማሙት ነገር አለ። ይሄን ስምምነት ወደ ማስፈጸም ብቻ ሳይሆን በዚህ ስምምነት ሌሎችም አማራጫቸውን እንዲያስተካክሉ ማድረግ ስራ ነው አሁን እየተሰራ ያለው በዚህ ባለፉት ጥቂት ሳምንታት ውስጥ። ወደ እንትኑ እንሂድ፣ ወደ ፑሽ ፋክተሩ እንሂድ። በዛ ኦኬ ፑሽ ፋክተሩ ያው በተለይ አሁን ዘመቻ አንድነት የሚባል ከጥቂት ወራት በፊት ኮራቦሬት ባይደረግም በዋነኝነት አማካሪ የነበረው ጀነራል ምግበ የሚባሉ ናቸው ከቲፒኤልኤፍ የሚል ኢንፎርሜሽን ነበረ። ምን ያህል እውነታነት እንዳለው እንግዲህ ያው ሰዎቹ ድምጻቸው ካልወጣ የሆነ ነገር ካሌለ በስተቀር ዘንድሮ ድምጽን ቪዲዮን ብታወጣ AI ነው ስለሚባል አስቸጋሪ ነው። ግን የቲፒኤልኤፍ ከኮር በላይ ያሉ አመራርና የቲፒኤልኤፍ አመራሮች ጽምዶ በሚለው ከህግደፍ ጋር ወይም ከሻቢያ ጋር ባደረጉት ትስስር ውስጥ ከፋኖም አካላት ጋር አብረን መስራት ኮላቦሬቲቭ ሌሎችንም አካላት ከኦሮሚያም ኦላን ለማሳተፍ እንዲሁ ከአፋርም ጋብዘው ነበር። የአፋሩ እንደውም መጨረሻ ሰዓት ላይ ካንሰል አድርገውባቸው የቀሩበት ሁኔታ እንዳለ ነው ማውቀው። የተደረገ የመጀመሪያ ሁለተኛም ዙር ስምምነት አለ። ሲደብቁት ነው የኖሩት። ከማንም ጋር መስራት እንችላለን፣ ከሰይጣንም ጋር እንሰራለን፣ ግን ምንም የለም ሲሉ ነው የቆዩት። መጨረሻ ላይ እነ አስረስ ማረ እነ ምሬ ወዳጆም ግልጽ መተውም እየተናገሩ ያሉት የአማራ ፋኖ በጎጃም አፋጎ የሚባለውና የነ ምሬ ወዳጆ በዋነኝነት ከቲፒኤልኤፍ ጋር የመስራት ከሻቢያ ጋር የመስራት ነገርን ሙሉ በሙሉ እንደተቀበሉትና በዛ ዙሪያ አንድነት እንዲመሰረት
እየተሰራ እንዳለ በውስጥ ራሱ እንቢ የሚሉ አካላትን ያስገዳጅ የሆነ ሁኔታ ለመፍጠር ነበር የመጀመሪያው ያን ዘመቻ አንድነት ዋነኛ ዓላማ የሚል ነው። ከዛም በዘለለ አሁን አንድነትን ለማምጣት የሚደረገው ጥረት በዛ ዙሪያ ይሄንን ኦፍ ኮርስ ማለባበሻዎች አሉ። እነኚህ ልዩነቶች አናነሳም፣ ወልቃይት ዙሪያ ራያ ዙሪያ ያሉንን የመሬት የማንነት ጥያቄዎችን አናነሳም፣ ከቲፒኤልኤፍ ጋር ከዚህ በፊት በጦርነቱም ጊዜ ከዛም በፊት በስልጣን ላይ በነበሩ ጊዜ የደረሰብንን ችግሮች ያሉንን ጥያቄዎች አናነሳም። እነኚህን ለበኋላ አስቀምጠን መንግስትን ለመጣል ግን ትብብር እናደርጋለን። እኛ እንደዛ ከተባበርን ሻዕቢያ ሰፖርት ያደርገናል በሚለው ሚሊተሪ ሰፖርትን ለማግኘት ፖለቲካን ወደ ኋላ የማስቀረት ስምምነት ገፍቶ ሲመጣ ቲፒኤልኤፍን ለረጅም ጊዜ ተዋጉ እንደነ ኮሎኔል ፋንታው ሞሃቤ ያሉ ቲፒኤልኤፍን በቅርበት የሚያውቁ እንደነ ካፕቴን ማስረሻ ሰጤ ያሉ ኢቭን እነ እስክንድርም አሁን በምን ደረጃ እንዳለ አላውቅም። ሰሞኑን እንግዲህ እናያለን የሱም እንዴት ትራንስፓየር እንደሚያደርግ። ሌሎቹም ቲፒኤልኤፍ እውነት የአማራ ትግል እናደርጋለን እያልን ቲፒኤልኤፍ ጋር ህብረት ፈጥረን ከህግደፍ ጋር ህብረት ፈጥረን የአማራ ህዝብ ስነልቦና ያልሆነ ኢትዮጵያን የመውጋት ኢትዮጵያን ናሽናል ኢንትረስት የማጨናገፍ ስራ ውስጥ መሳተፍ አያዋጣን የሚለው ይሄ ፑሽ ፋክተር ነው። ይሄ ነገር ገፍቶ መጥቷል። ይሄ ነገር አሁን አንድነት ብለው እየሰሩ ያሉት ነገር ዋናው ጥንስሱ ከዚህ ጋር የተያያዘ እንደሆነ ያውቃሉ። በውስጥ በማለባበሻ ደረጃ ለማስማማት እነ እስክንድርን ኪፕ ለማድረግ በተወሰነ ደረጃ ፋድን ለመያዝ ሲባል ሌሎች ፖለቲካ ነገሮችን ኋላ እናንሳ የሚል ይደር በሚል የመያዝ ነገር ቢኖርም እውነታው ግን ግልጽ በሆነ ሁኔታ ቲፒኤልኤፍ ውስጥ ያሉ እነኚህ ኢቭን ክልሉን የራሳቸውን ህዝብ ስልጣን ላይ ካልተመለስን በስተቀር ብለው የሚያስቸግሩ አካላትም ሆኑ ኢትዮጵያን ለማፍረስ ከአማራ ህዝብ ጀምሮ አላ ትግራይን ከዛ በኋላም የኦሮሞን ህዝብ ታርጌት የሚያደርገው ህግደፍ ፖሊሲ ለአማራ ህዝብ ጥያቄ መልስ የሚሆን ሳይሆን እንደውም ራሱ ጥያቄ እንደሆነ ለነሱም ደግሞ ኋላ ላይ አደጋ እንደሚሆንባቸው የተረዱ ፑሽድ ሆነዋልና ያለው ይሄ አማራጭ ሞር አሁን የተፈረመ ያለው ስምምነት እየተፈጠረ ያለው የሰላም አማራጭ ከምን ጊዜም በላይ የሚስብ ሆኖ እየተገኘ ያለው አንድነት ተብሎ የተጠነሰሰው ከቲፒኤልኤፍ ጋር የተደረገ ያለው ከህግደፍ ጋር የተደረገ ያለው ትብብር ኢትዮጵያን የመውጋት ኢትዮጵያን ጠላት አድርጎ የሚሳልበትን አካሄድ በሽፍንፍንም ቢሆን ለማዋጥ እየተቸገሩ ስለሆነ እሱ ነው የገፋ ብዙዎችን እያወጣ ያለው። እግረ መንገዱንም ማንሳት ካልቀረባችሁ የጽምዶ ምን ላይ ደረሰ? የሆነ ሰሞን ላይ ኦቨር ሃይፕድ ሆኖ ነበርና ዛሬ ላይ ምን ደረሰ? እንግዲህ ከሞላ ጎደል መሀል ላይ ወዲያውኑ ችግሮች ገጥሞት ሲንሸራተትና ሲጨናገፍ እንደነበረ ኦብዘርቭ አድርገናል። ግን ዛሬ ላይ ጽምዶ ስለ የሶስትዮሽ ማለት ነው የፋኖ የህዋትና የህግደፍ አለ ዛሬ ላይ ካለስ በምን መልኩ ነው ራሱን እየገለጠ ያለው ማኒፌስቴሽኑ ማንሳት ካልቀረ? አሁን በፖሊሲ ደረጃ በህዝብ ለህዝብ ማስተዋወቅና አዳፕት የማድረግ ሰዎችን የማለማመድ ስራው ሪኮይል አድርገዋል። ትኩስ ነገር እንደነካ ልጅ ነው እጃቸውን የሰበሰቡት። እነሱ በጠበቁት ደረጃ ለህዝብ ትስስር ነው በሚል ሽፋን ስር ቲፒኤልኤፍ ከትግራይ ህዝብ ጋር የጀመረው ቁማር ከፍተኛ ቻሌንጅ ገጥሞት ብዙ ሰላማዊ ሰልፎች ከውስጥም ብዙ አፒቨል ፈጥሮበታል። ቢኮዝ ህግደፍን እጁን አጥቦ የማጽዳትና ህግደፍ ምንም አላረገንም ጠላት ሀብይ ነው የሚል ፖለቲካ ለመስራት የተደረገው የትግራይ ህዝብ በሁለት ዓመት ውስጥ የሻዕቢያ ሰራዊትና አቶ ኢሳያስ አፈወርቂ ከነሱ ጋር ያላቸውን የ30 ዓመት የበለጠ ግንኙነት የሚረሳበት ምንም እድል ስለሌለ ከዛ ተሰብስበው ወደ ተለመደው የቢዝነስ ወርቅ ማውጣቱን ወርቅ ማዘዋወሩን ለትግራይ የተመደበ እርዳታና ነዳጅን ወደ አስመራ የማንቀሳቀሱን በተለያዩ ቦታዎች ላይ ወታደራዊ ድጋፍና ስልጠና ሰሞኑን ራሱ ትላንትና የተደረገ ነገር አለ። መተው ወደ ትግራይ ውስጥ ገብተው እንደዚህ አይነት ትስስሮችን ከስር ያለውን የሚሊተሪ የኢኮኖሚ ስራቸውን አጠናክረው ቀጥለውበታል። ለህዝብ የማስተዋወቅና ህዝቡን የማለማመድ ስራውን ግን እጃቸውን ሰብሰብ አድርገዋል። በአማራ በኩል ያለው ተመሳሳይ ነገር ነው። ለማለማመድ በጥቂቱ ተሞክሮ ነበረ። በውስጥ የፈጠረው ቅድም ያልነው ፑሽ ፋክተር እንዳለ ነው። አሁን ለትግል ለህልውና የሚሉት እነሱ በቃ ሊያጠፋን የሚፈልግ ኃይል አለ ብለው ነው የሚያምኑት። ኢትዮጵያ የምትመራው ራሳቸው አማራ ክልል የሚመራው ራሳቸው የአማራ ተወላጅ የሆኑ ሰዎች
በፌደራል መንግስት ውስጥም እስከ ምክትል ጠቅላይ ሚኒስትር እስከ ፌዴሬሽን ምክር ቤት በጦሩ ውስጥ ምክትል ኤታማዦር ሹም የአማራ ክልል ተወላጆች የሆኑ ሰዎች መልሰው የአማራን ህዝብ ሊያጠፉ ነው የሚሞክሩት ብለው የሰበኩትና ራሳቸውን ያሳመኑበት መንገድ አለ። እሱን ተንተረሰው ግን ቲፒኤልኤፍን እስከ መሸጥ ድረስ ያ ውሸት እንደማይሄድ አዩት። ለመሰባሰብ ለዘመቻ ለአንዳንድ ነገር ይሆናል፣ ግን ይሄ ስላለኑ ቲፒኤልኤፍ ጋር እንሂድ ቢባል በተሞክሮ የታየ ቲፒኤልኤፍ ከአማራ ህዝብ ጋር ያለው ሪሌሽንሺፕ በተግባር የታየ የሚታወቅ ስለሆነ ህግደፍም የሚታወቅ ስለሆነ ለወጣቱ ለፖለቲከኛውም በውጭ ለሚኖረውም ለታጠቀውም ኃይል ቲፒኤልኤፍን አዲስ አድርጎ ሪፈብሪሽ አድርጎ በዚህ አመክኖ ገና ለገና የአማራ ተወላጆች ያሉበት የፌደራል መንግስት ወይም ደግሞ ሙሉ በሙሉ በአማራ ክልል ተወላጆች የሚተዳደረው የአማራ ክልል መንግስት ጠላት አድርገህ ቲፒኤልኤፍን ዘመድ ለማድረግ የሚደረገው ውሸቱ ያን ያህል አልለጠጣለ ተለጥጧል። ዘመቻ ለመቀስቀስ ለተለያየ ነገር ብር ለማሰባሰብ አሁን ያለውን ብጥብጥ ክልሉ ላይ ለመፍጠር በቂ ነበረ። ግን ቲፒኤልኤፍን ሪፈብሪሽ አድርጎ ህግደፍን ሪፈብሪሽ አሳምሮ ከኢትዮጵያ የተሻለች ኤርትሪያ ናት ላንተ ዘመድህ ብሎ የመሳሉ ከአዲስ አበባ አስመራ ይቀርባል ከባህር ዳር አስመራ ይቀርባል የሚለውን መሸጥ አስቸጋሪ ሆኖ ተገኝቷል በፖለቲካ ደረጃና እንደው በድብስብሱ መሳሪያ አቲንክ እንጠቀምባቸዋለን የሚል ነው። እነሱ እየሰሙ በሚዲያ ነው የሚናገሩት። ቲፒኤልኤፍን እንጠቀምበታለን ብሎ ህግደፍን እንጠቀምበታለን ብለው ራሳቸውን ሪሶርስ መጠቀም በማይችሉበት የራሳቸውን ሰው መጠቀም በማይችሉበት ሁኔታ እኔ በሶ ሀሊቀዳ ወንዝ ወረዳ አይነት እንጠቀምባቸዋለን ነው እየሸጡ ያሉት እንጂ ግልጽ በሆነ ሁኔታ ከነሱ ጋር መስራት አዋጭ ነው የተመራጭ ነው የሚለው መሸጥ አልቻሉም። እና ሰው ትንሽ በሚዲያ በፕሮፓጋንዳ በፖለቲካ ደረጃ ለመሸጥ አስቸጋሪ ነው። በጥቅም ትስስር ደረጃ አሁንም መሳሪያ ይቀባበላሉ፣ አሁንም የተለያዩ ስልጠናዎችን ይሰጣጣሉ። እሱንም ቢያይሉም በፖለቲካ ደረጃ ግን ማህበረሰቡ ሊቀበል የሚችለው አይደለም። ከማህበረሰቡ የወጣው ፍሬሽ የሆነው ከአመራሩ ውስጥ ለህዝብ ተቆርቋሪነት ያለው አካል እምቢ እያለ ፑሽባክ እያደረገው ነው ያለው። እሺ ጥሩ። ወደ የሚቀጥለው ጥያቄ ከመሄዳችን በፊትም ቅድም መግለጽ ነበረብኝ። መጀመሪያ ላይ ፓናል ነበረ የተዘጋጀው ከፋኖ ተወካይ በኩል አንድ ሰው ቀድሞ አሳውቆ ነበረ። ነገር ግን ዛሬ ጠዋት ድንገተኛ ስራ ስለመጣ መገኘት አልቻልኩም ይቅርታ ብለዋል። ሰው እንደዛ ነበር። ትላንትም ፓነል ውይይት እያልኩ ነው ሳስተዋውቅ የነበረው። ቀድሜ መናገር ነበረብኝ መግቢያ ላይ እሱን እንድታውቁት ነው። ሰው በዛ መልኩ ነበር የተቀረጸው፣ ግን መምጣት አልቻለም። ስለዚህ ለብቻ እናቀርባለን ማለት ነው ነገው የተነገደ። እሱን ከግንዛቤ ያስገቡ። እሺ ሌላኛው ደግሞ እንግዲህ ወደ አንድምታ ብንሄድ ይሻላል። በዚሁ አያና ምን አንድምታ ይኖረዋል? አንደኛ በፋኖ ላይ በተቀሩት ላይ፣ ሁለተኛ ራሱ በፋኖ አንድነት ላይ ወደ አንድነት እየመጡ ስለሆነ በአደረጃጀት ላይ ምን አንድምታ ይኖረዋል? በተቀሩት እንዳባለ የፋኖ አባላት ላይ ምን አንድምታ ይኖረዋል? ሶስተኛ ደግሞ የፒስ ፕሮሰስም ወይም ፖለቲካል ኮንሶሊዴሽን ላይስ ምን አንድምታ ይኖረዋል ነው። እኔ በኔ በተረዳሁት ልክ ነው የቀነበብኩት፣ ግን በአጠቃላይ ምን አንድምታ ይኖራል ብለህ ታስባለህ? ለምሳሌ ዶሚኖ ኢፌክት ይኖራል የሚል ነገር ኢንዳይሬክትሊ ተናግረሃል እና ምንድነው የሚታይ አንድምታ አለው? እነሱ ምንም ያን ያህል አንድምታ አይኖረውም እንዳውም ተገላገለን የሚል ነው በአብዛኛው ሲናገሩ የነበሩት። የተወሰኑት ግን አይ ይሄንን እንኳን አንሸፋፈንም ኢምፓክት ይኖራል፣ ነገር ግን ትግል ይቀጥላል፣ አርበኛ ይሄዳል ይመጣል፣ የታጋይ ይሞታልም ይሰዋልም የሚል ነገር የሚያቀርቡም አሉ። ግን በአመዛኙ አንድ ግለሰብ ነው ሄደው ትግሉ ላይ ምንም አንድምታ አይኖረውም ኢምፓክት አይኖርም የሚል ነው ሌላኛው ወገን እየቀረበ ያለው። ለአንተ ምንድነው የሚታይ? ምንድነው አንድምታው? እኔ ሁለት ትልልቅ ብዙ አንድምታዎች አሉት። እሱ ምንም ሊካድ የሚችል አይደለም። ሁለት ትልልቅ አንድምታዎችን ነው የማስተውለው። አንደኛው ብዙዎች የማይረዱት በተለይ የታጠቀው ከታች ያለው ለህዝብ ብሎ የሚያስበው አንዳንዱ እስር ቤት ላለመመለስ ፈርቶ ከእስር ቤት ነው የወጣሁት እንዳልመለስ ብሎ የሚፈራ አለ። አሁን እስር ቤት ያሉትንም እየወጡ ስለሆነ ለሱ ተስፋ ይሰጣል። ክፍት እንደሆነ ነው ትልቁ አንድምታው ነው ብዬ ማስበው። አንደኛው ይሄ ከነ ካፒቴን ማስረሻ ሰጤ ጋር አፋሃድን ወክለው ያደረጉት ከመንግስት ጋር የተደረገው የሰላም ስምምነት ለአፋድ አባላት ብቻ ሳይሆን ኦሬዲ ለገቡት ለነ ካፒቴን ማስረሻ ሰጤና አብረዋቸው ለገቡት ሰዎችን ብቻ ሳይሆን ለሚቀረውም ክፍት ይሆነ ለሚቀረውም የታጠቀ አካል
ክፍት የሆነ እነሱንም አሳታፊ የሆነ እነሱም ሊጨመሩበት የሚችሉ ያልተዘጋ በር መሆኑን ያሳየ ነው። እሱ ትልቅ እድል ነው። because አንድ የተደረገው አንድ ኢንሲደንት በቃ ከነ ካፒቴን ማስረሻ ጋር ተደረገ አለቀ ተብሎ የሚዘጋ ሳይሆን ራሱ ክፍት የሆነ በር ነው። ፊርማው ተፈራርመዋል፣ ተነጋግረዋል። ግን ለሌሎችም በር እንዳለውና ክፍት እንደሆነና ሌሎች እየገቡበት እንደሆነ አመራሮችም የታጠቁ አካላትም በቀጣይነት አሁን በሚቀጥሉ ሳምንታት በየአካባቢያቸው በየዞናቸው በየከተማዎች ይሄንን ስምምነት ያማከለ ንግግር አድርገው ወደ ሰላማዊ መንገድ መግባት የሚችሉበት በር ክፍት እንደሆነ የሚያሳይ ነው። ስለዚህ ትልቅ አንድምታ ይኖረዋል። እሱ አንዱ ትልቁ ነገር ነው። ሌላኛው ወጣቶች ነበሩ የገቡት አመራሮች ካፒታን ማስረሻ ሰጤም መሳፍንትም መስፍንም ወጣት ናቸው ራዘር እና ብዙ ሲሰራ የነበረው ትርክት ለሆዳቸው ብለው ሚል ነው። አይ ዶንት ኖ ሆዳቸው ሰሞኑን እንደሆነ የመጣው አላውቅም። ረጅም ጊዜ ቆይተዋል እነዚህ ሰዎች ጫካ ውስጥ። አሁን አይደለም ሆዳቸው የተፈጠረው። ድንገት ምን አይነት ምግብ እንደተሰራ አላውቅም። ባህር ዳር ላይ ድንገት ሆዳቸው አሸንፏቸው እንደሆነ ተደርጎ የሚሳል ስዕል አለና ወይ ልጅነት አጓጉቷቸው ወይ ጥቅም ደልሏቸው የሚለውን የውሸት ትርክት ሙሉ በሙሉ የሚያፈርስ ነው። የኮሎኔል ፋንታውን ሞሃቤ በእድሜም የገፉ ከዚህ በፊትም በምንም ነገር የማይሸነገሉ ለህዝባቸው ይጠቅማል ብለው ካላሰቡ ለህዝቡም ለክልሉም ለማህበረሰቤ ጥቅም አለው ብለው ካላሰቡ ይሄንን ልስጥ ጮማ ቀይወጥ ላብላህ ብለህ ደልለህዋል ብለህ ብትናገር በፍጹም ማንም ሰው የማያምንህ የተሳሳተ መንገድ ነው። የትጥቅ ትግልን መምረጥ ያንን መርጠዋል። ግን መርጠው ነበር ያንን ግን ስቴለር በመሆን በካራክተር ምንም የማይጠየቁ ይሄ ሰው ለምግብ ብሎ ወይም ደግሞ እድሜውን እንደዚህ እየተዝናና ለማሳለፍ ብሎ ማትከሳቸው መሆናቸው ትክክለኛ ፐርስፔክቲቭን እነኚህ ሰው አመራሮች እየገቡ ያሉት እነኚህ ታጣቂዎች እየገቡ ያሉት ለህዝብ የተደረገ ውሳኔ መስዋዕትነት እንደሆነ እና ለህዝቡ አማራጩ ከቲፒኤልኤፍ እና ከሻቢያ ጋር ሆኜ ኢትዮጵያን የሚያፈርስ ጦርነት በአማራ ክልል ውስጥ አደርግለታለሁ ለነዚህ ሁለት አካላት ወይስ የተፈጠረውን ስምምነት የተፈጠረውን በር ተጠቅሜ በሰላማዊ መንገድ የህዝቤን ጥያቄ ማስመለስን መርጣለሁ የሚል ሁለት አማራጭ ፊት ለፊታቸው እንዳለና ይሄንን እየመረጡ ያሉ አካላት እንደሆኑ ይሄ ደግሞ ያልተዘጋ አንድ ጊዜ የሆነ ሳይሆን ክፍት ሆኖ ተቀምጦ ያለ በር እንደሆነ እነኚህ ሁለት ነገሮች የሚያሳይ ነው። የዚህ ውጤት ምን ይሆናል የሚለው እንግዲህ ባለቤቱ ነው የሚያውቀው። ልብ ያለው ልብ ይበል። ጥሩ አንድ ጥያቄ ቅድም ያነሳው ነገር አለ። ይሄ ሰላምን ያመጣሉ። ያው እንግዲህ ሰላምን ያመጣል ስንል ሰላም ራሱ በጣም አቢዩዝ የተደረገ ነገር ነው። በጣም ይለጠጣል። ሰላም የምንለው የተኩስ ማቆምና እንደው የጠመንጃ ድምጽ ማቆምን ብቻ ነው። በዚህ እንረዳ። በኢትዮጵያ ኮንቴክስት የጠመንጃ ድምጽን ያስቀርልናል የሚለው ነውና እስካሁን ድረስ ግን ሲደረጉ የነበሩት የሰላም ስምምነቶች ድርድሮች ውጤት ሳይሆኑ እዛም እዚህም በችርቻሮ ከግለሰቦች ጋር ወይም ከፍንካች ቡድን ጋር የሚደረግ ነው። ከዛም አልፎ ፓወር ኮንሶሊዴሽን ነው የሚያሳየው እንጂ ምን ሰላም ላይ ምን ውጤት አለው የሚል ጥያቄ ያነሳሉ በትችት። እኔም በተወሰነ ደረጃ ይሄንን እጋራለሁ። ማለት ፓወር ኮንሶሊዴት ያደርጋል ስልጣን ላይ ያለው መንግስት የሚለውን እጋራለሁ። ኦፍ ኮርስ ጦርነት ውስጥ ነው ያሉት። የትኛውንም መንገድ ትጠቀማለህ ጠላትህን ወይም ደግሞ የሚዋጋህን ለማዳከም። ሶስቱ ለምን አዳከመ ልል አልችልም። ምክንያቱም ፌር ጌም ስለሆነ ጦርነቱ ከገባ ከፈለክ በጠመንጃ ከፈለክ አማለ ከፈለክ ዲፌክት እንዲያደርግ አድርገህ ከፈለክ በሌላ መልኩ ግን ኦቨርኦል እንደ ሰላም የምናስቀምጥ ከሆነ ግን ምን የሚያመጣው ኢምፓክት አለ? ኦሮሚያ ክልል ላይ እነኛ ሰዎች አድርገው አሁንም ጦርነት አለ። ጠመንጃ ድምጽ አልቆምም። አማራ ክልል ላይ እነኚህ አድርገው ምንም የተለየ ነገር አልመጣምና የምር ሰላማችንን ያመጣል በሚለው ላይ ኢምፓክት ይኖረዋል እንድምታ ይኖረዋል ብሎ ለመናገር ለመድፈር ያስችላል። አያነ ያ ሰላም እንዳልከው ሪሌቲቭ ነው። አሁን እኔ የምኖረው በጣም ሰላማዊ ሀገር ነው አሜሪካ። እንደምታውቀው ጦርነት ካለ ሌላ ቦታ ይወስዳሉ እንጂ እዚህ ሀገራቸው ላይ ጦርነት የለምና ግን በጥቂቱ ራሳቸውን ከገደሉ ሰዎች ውጪ በሌላ ሰው እጅ በጥቂቱ ከ20,000 ሰው በላይ ሞቷል ባለፈው አሁን በጨረስነው አመት። እንግዲህ ኢትዮጵያ ላይ ምን ያህል ሰው ተገሏል የሚለውን ባላውቅም
20,000 ይሆናል የሚለውን እርግጠኛ አይደለም። 20,000 ሰው አሜሪካ ሰላማዊ የሆነ ሀገር ላይ ይኖራል። እዚህ ሀገር ሰላም አለ ወይ ብትላው ሰላም አለ። ግን ደግሞ ሰላም የሌለባቸው ኮርነሮች ሊኖሩ ይችላሉ። ጸጥታ ከሆነ ግን አካባቢዎች ጸጥታ፣ አንዳንድ ቦታዎች ብጥብጦች ይነሳሉ። ራይቶች የተነሱባቸው አሁን ከአይስ ጋር በሚደረግ መገፋፋት መታኮስ ሚኒሶታ ላይ ሰሞኑን የምናየው ነገር አለ። ፖርትላንድ ላይ አለ። እንግዲህ ይሄ ሌላ ሀያሏ የምትባለው አሜሪካ ውስጥ እንደዚህ አይነት ስከርምሾች ይፈጠራሉ። ያውም ባዶ እጁን ወጥቶ ሰላማዊ ሰልፍ ከሚያደርግ ሰው ጋር በሚደረግ ግብግብ ማለት ነው። እንደ ኢትዮጵያ አይነት የዲሞክራሲም የስልጣኔም የተለያዩ ነገሮች አሜሪካን ግን እንደ ምሳሌ መውሰድ ግፍ አይሆንብንም? አዎ እንደዛ ማነጻጸርነት ማለት ነው። አይ ማነጻጸር ይቻላል። ማነጻጸር እኔ በነገራችን ላይ ብዙ ጊዜ ከኢትዮጵያ ፖለቲካ ውስጥ ከዲስኮርሳችን ውስጥ የሚያስቀኝ ነገር ራስህን ከእንትን ጋር ማወዳደሩን ፈልገው ሆኖ ይላል። አዎ ሁሉ ነገር ሪሌቲቭሊ ነው የምታወዳድረው። አሁን እኔ እያነጻጸርኩ ያለሁት የግነት ማነጻጸር ነው። ትልቅ የሚባለውን 200 ምናምን ዓመት በዲሞክራሲ ኖሯል የሚባለውን ከእንደኛ አይነት በድህነት ውስጥ በተለያየ ስቴብል የሆነ ኔሽን ስቴት ቢልዲንጋችን ራሱ መጨረስ ያልቻለን ሀገር እያወዳደርኩ ነው። በጣም ሁለት ፖላር ኦፖዚቶችን እንዴት ልዩነታቸው እንደዚህ ሊጠጋጋ እንደሌለበት እያሳየው ነው ያለው። ስለዚህ ይሄ ነው ማነጻጸሪያው፣ ትክክለኛው ይሄ ነውና ያ ግን ሁለት ኤክስትሪም ነው። ገብቶኛል። አሁን የሁለት ዲሲሚለር ኬዝን ነው የምታወዳደረው፣ ግን ውጤቱ ተመሳሳይ መሆን አለበት። እዚህ ጋር እኮ የሲቪል ዎር ነው፣ ይሄኛው የእርስ በርስ ጦርነት ነው። ጦርነትን በለው ግጭት በለው፣ እዚህ ጋር ወይ ገን ቫዮለንስ አለ። ከገን ቫዮለንስ የተረፈ ቅድም እንዳልከው በሰላማዊ ዜጎች ላይ በሚደረግ እርምጃ ወይም ደግሞ ሎን ወልፍ በምትሉት እነሱ እንደዛ ብለው ስለሚጠሩት በሚደረግ ስኩል ፊቲንግ ነው የሚመጣው አሜሪካ ላይ እና በውጤት ደረጃ ቢሆን አሜሪካ ላይ ያን ያለውና ኢትዮጵያ ላይ ኔቸሩም ሙሉ በሙሉ የተለያየ ስለሆነ በውጤት ደረጃ ማወዳደሩ ተገቢ ነው ብዬ አላስብም። ቱ ኤክስትሪም ቢሆንም ራሱ አንተ ባልከው ራሱ ኬንያ የለችም፣ አጠገባችን ሶማሊላንድ አለች እኮ። እዚሁ ያወዳደርኩ ያለሁት ኔቸሩንም አይደለም ኮምፔር እያደረኩ ያለሁት ሪዛልቱን አይደለ። ሰላም የለም የምንልበትን ምክንያት ወደዛ ነው እየሄድኩልህ ያለሁት። አንስቴቢሊቲ አት ኤኒ ፕሌስ ሊኖር ይችላል፣ ሪሌቲቭ ነው። ሰላም ነው የምትለው ቦታ ላይ ራሱ ሰዎች ይሞታሉ፣ ሰዎች በፖሊስ እጅ ይገደዳሉ። በታጠቀ የመንግስት እጅ ላይ የሚሞት ሰው ቁጥር በጣም ሰፊ ነው። እዚህ ሀገር ራሱ ሰላም ያለበት የተረጋጋ ህግ የሚከበርበት ሀገር ላይም ሰው ይሞታል። እያንዳንዷን የሰዎችን መሞት የሰዎችን ላይ የሚደርሰውን ጉዳት ሙሉ በሙሉ የሰላም መታጣት አድርጎ ለመሳል የሚደረገው ነገር ራሱን የቻለ ችግር አለበት። ኢትዮጵያ ላይ ከፍተኛ የሴኩሪቲ የሰላም የጸጥታ ችግር አለ። ሞኖፖሊ ኦፍ ቫዮለንስ በመንግስት እጅ ተሰብስቦ የለም። የታጠቁ አካላት በየጫካው በየዱሩ እየተንቀሳቀሱ ህዝቡን የሚያግቱበት፣ የሚገሉበት፣ የሚደፍሩበት፣ ኬላ ሰርተው የሚዘርፉበት ኮንዲሽን ተፈጥሯል። ኢቭን አንደር ዲስ ሰርከምስታንስስ ማለት ነው ብዙ ቦታዎች ላይ ሰላም አለ፣ ብዙ ቦታዎች ላይ ሪሌቲቭ ፒስ አለ ማለት ነው። ያንን ፒስ ሰላም ራሱ በዛ ልክ ይታያል። ሆሊስቲክ አንድ ሀገር እኮ ነው፣ ብዙ ቦታ ብሎ መከፋፈል አይቻልም እኮ። አንተ እጅ ቢያም አፍንጫ ቢያም የሆነ ቦታ ቢያም አላመመም አይባልም። ኢትዮጵያን እንደ አንድ ኢንቲቲ ነው የምንወስደው እና ብዙ ቦታ ሰላም አለ አይደለም። አንድ ቦታ ኢትዮጵያ ላይ ሰላም ከሌለ የኢትዮጵያ አካል ስለሆነ ሰላም የለም ነው የሚባለው እና ይሄ ራሱ ሰላምን በችርቻሮ አድርጎ ጉራጌ የሆነ ቀበሌ ላይ ሰላም አለ፣ ግን በደቡብ በኩል ሰላም የለም። አማራ የሆኑ ቀበሌዎች ላይ ሰላም አለ፣ በደቡብ ጎንደር በኩል ሰላም አለ የሚል አፕሮች ራሱ ትክክል አይደለም ነው። we are referring to a country holistically. so ኢትዮጵያ ሰላም አይደለም ነው አፕሮች ሳይድ እውነት ነው ወይስ አይደለም የሚለው ማየት ይቀድማል። አፕሮቹ ግን እንደዛ ይሻልም ሆነ አፕሮቹ ኢትዮጵያን ነው ያወራን ያለው ነው። ዴሊቨሪ ነው ዲተርሚን የሚያደርገው። እኔ ዴሊቨር ላደርግ ለመፈልገው ነገር አፕሮች ትክክል ነው። አንተ የምትለው አፕሮች ኢትዮጵያ ሰላም ነው ማለት ኮንክሉዥን ላይ ለመድረስ ከሆነ ኦፍ ኮርስ ትክክለኛ አፕሮች አይሆንም። እዚህ አካባቢ ላይ ደቡብ በብዛት ሰላም ነው፣ ኦሮሚያ ውስጥ ብዙ ቦታዎች ላይ ሰላም ነው፣ አማራ ክልል ራሱ በመንግስት ኮንትሮል ስር ያሉና ሪቤሊያኖች የሌሉባቸው ቦታዎች ላይ ሰላም ህዝቡ እየኖረ ነው የሚለውን ኮንክሉዥን ወስጄ ኢትዮጵያ ሰላም ነች አሰች ምል ከሆነ ኦፍ ኮርስ that's a wrong conclusion። እኔ ግን ድራይቭ እያደረኩ ያለሁት ዴሊቨር ላደርግ እየሞከርኩ ያለሁት ምንድነው የሰላም መታጣት መንስኤ የሚለውን ሚስኮንስትሩ ስለሚደረግ ነው። አንጻራዊንም ስለመጣ ነው። እኔ ጣልቃ አልገባም ነበር። አንጻራዊ የሚል ነገር ሪሌቲቭ ብለህ ስለመጣ በጣም አቢዩዝ የተደረገ ነው። ሁሉም ሰው ይነሳና አንጻራዊ ሰላማችንን አምጥተናል ሲባል ቢያንስ for the last 5-6 years እንሰማለን። ካድሬውም ተነስቶ አንጻራዊ ይላል፣ እኔ እምላለሁ፣ ሌላውም ግለሰብ ተነስቶ ይላልና
እሱ ራሱ ትክክል አይደለም ነው። ሰላም ከሌለ ወይ በኢንዲኬተር ማስቀመጥ ነው አንተ ቅድም እንዳልከው ወይ ኢንዲኬተር እናስቀምጥና ሰላም ለምሳሌ ከምን አንፃር ነው ጥያቄው? ትክክል አይደለም ሳይሆን ከምን አንፃር አይደል? ከምን አንፃር ነው? አንፃራዊነት ራሱ ሲጀመር አንፃራዊ ሰላም ስትል ከሆነ ቤንች ማርክ ጋር ነው የምታወዳድረው እንዳልከው። yes ከምን አንፃር ነው? ያናጻሩት ነገር ትክክል ከሆነ ትክክል ነው አይደል? እሺ እኔ ማነጻጸሪያው ጋር ራሱ ችግር አለ ብዬ ስለማስብ ነው። ቀጥልሽ ይጨርሳል። ከሱዳን አንፃር ኢትዮጵያ ሰላም ነው አንፃራዊ ከሆነ የምናወራው። ከዛሬ 2 ዓመት አንፃር ኢትዮጵያ ሰላም ሳትሆን ከሱዳን አንፃር የኢትዮጵያ እርስ በርስ ግጭት ያነሰ ነው እንጂ ሰላም አይደለም ኢትዮጵያ። ከሱዳን አንፃር የሱዳን ስቴት ሞር ፍራጃይል ነች። አዎ ትክክል፣ ሞር ፍራጃይል ነች፣ በቁጥርም ይበዛል። ከዛ ውጪ ግን ከሱዳን ጋር ኢትዮጵያን አወዳድረን ኢትዮጵያ ሰላም ነች ልንል አንችልም። ስኮፑን ነው ልንገልጽ የምንችለው። ለምን ነው ማንችለው? ይሄ ኖርማሊ እኮ የእርስ በርስ ግጭቱና ሞቱ የሰዎች ብዛት አይደለም ሜጀሩ። ኖርማሊ ሰላምን የምንወስደው ሰላም ነች አንድ ሀገር አይደለችም የሚለው ኢትስ ሶፍት ፓርቱን ነው ሰላም ብለን የምናወራው። ባይ ዘ ወይ በሴኩሪቲ አፕሮች ነው ቅድም አንተ ያልከው ነው። እንደውም የሚሞቱ ሰዎችና ሞኖፖሊ ቫለንስ አለመኖሩን ፒውርሊ የምንወስደው ከሆነ እሱ የሚያሳየው አሪፍ ሴኩሪቲ ዲቴሪዮሬሽን ነው ቅድም ያልከው። እሱ ነው የተሻለ የሚሆነው። ሰላም ግን የሚያሳየው ኢትስ ሶፍት ቨርዥን ነው። ስቴትመንት ሪሌቲቭ ከሆነ in relation to you can be right ስቴትመንት ኮንክሉሲቭሊ ስለ አንድ አካል ብቻ የምትናገር ከሆነ it's measured ከእውነታዎች አንፃር። ኢትዮጵያ ሰላም ነው ካልክ ትክክል አትሆንም። because ኢትዮጵያ ውስጥ ግጭቶች አሉ፣ ጦርነቶች አሉ፣ የተለያየ አንስቴቢሊቲ አለ። ኢትዮጵያ ሰላም ነው ማለት አትችልም። ኢትዮጵያ አንዳንድ አካባቢ ሰላም ስለሆነ therefore ኢትዮጵያ ሰላም ነው ብትልም የተሳሳተ ነው። because ሀገሩ ሙሉ እንደውም ያን ያልኩት ኢትዮጵያን ከኢትዮጵያ ጋር ስላወዳደርክ ነው። አሁን ወደ ሱዳን አመጣን እንጂ ምሳሌ አመጣን እንጂ ኢትዮጵያን ከኢትዮጵያ ጋር I don't think እንትን አላልክ አሰማኸኝ ማለት ነው። ኢትዮጵያን ከኢትዮጵያ ጋር አወዳድረህ ከሆነ ኢትዮጵያ ውስጥ የሆነ ቦታ ላይ ሰላም ስላለ ኢትዮጵያ as such conclusion ማለት ነው premise there is peace some areas premisehን ወይም ቅድመ ሁኔታን ታረግና በዚህ ምክንያት ኢትዮጵያ በሙሉ ሰላም ነው ካልክ ስህተት ነው። ዝም ብለህ በደፈናው ኢትዮጵያ ሰላም ነው ሱዳን ችግር ስላለ ኢትዮጵያ ሰላም ነው ካልክም ስህተት ነው። ከሱዳን አንፃር ኢትዮጵያ የተሻለ ሰላም አንፃራዊ ሰላም አለ ካልክ እውነት ነው። ከዛሬ 2 ዓመት does that make us happy? well see your happiness is up to you. happiness ህን እኮ አይደለም no okay comfortable ያረጋናል አይጥሩ ካሁን ከኢትዮጵያ ከሱዳን አንፃር ኢትዮጵያ ሰላም ነች አንፃራዊ ሰላም አላት ስንል ያኛውኛ ሰላም እንዲሰማን ያረጋናል የሱዳን ከኛ መብለጧ አሁን ሰላም በማጣት ቆይ እሱን አይደለም። እኔ አሁን የማንንም ሰው ሰላም መመስረት አልችልም። የማንንም ሰው ደስታም ሆነ ኮምፎርት ዲተርሚን ማድረግ አልችልም። እኔ are you comfortable? no comfortable በሆን ምን አስለፈልፈኝ ምን አስወተወተኝ ምን ሰላም ይምጣ ምን ነው ዋራስ ባለኝ are you happy? በፍጹም እንዴት ደስተኛ ሆናለሁ? ሀገሬ ውስጥ ያለ ፖለቲካ ወደ እንደዛ አላልኩም እኮ እንደዛ አላልኩም። አንተን ሳይሆን ኢትዮጵያን ሀገር ወሰርንና I think we are on the same line አሁን ከሱዳን አንፃር ቢታይ ኢትዮጵያ ሪሌቲቭሊ በአንጻራዊነት አው ሰላም ነች ማለት እንችላለን ያልካል። በቃ እሱ ስትል የሱዳን የበለጠ ሜሲ መሆን የሱዳን ቤት የበለጠ ጭቃ በጭቃና በሾክ መሞላቱ ኢትዮጵያን በቃ እኛ ደናንን በአንጻራዊነት ከሱዳን አንፃር ሲታይ የተሻለንን ብሎ ለመናገር ኮምፎርታብል ያደርገናል ወይ? የሱዳን የበለጠ አለመበጥበጧ እኛ ከሱዳን ማነሳችን ሰላም እንዳለ መነገሩ የፐርሰፕሽን ስለሆነ ሰላም ያልኩ ቅድም በእንትን በኢንዲኬተር አስቀምጠ ሱዳን 9 ነች እኛ 7 ነን ብለን አይደለም የምታወዳድረውና ያኛው አፕሮች ችግር የለበትም ወይ ነው ከሚል አንፃር ነው እንጂ አንተ በግለሰብ ወይ ነው በግለሰብ አፕሮቹንም የተግባባን አይመስለኝም። relative to a specific place ሱዳን or relative to የዛሬ 3-4 ዓመት ራሱ ኢትዮጵያ ውስጥ ያለው ሰላም የዛሬ 3 ዓመት ካለው አሁን ያለው አንጻራዊ ሰላም አለ ካልኩኝ አንጻራዊ ሰላም አለ ወይስ የለም የሚለው independent of how I feel what I want to do my satisfaction I should measure is it true or not. it is true. አንጻራዊ ሰላም አለ የሚሉ ሰዎች አንጻራዊ ሰላም የለም የምንል ከሆነ አይ የዛሬ 2 ዓመት የነበረው እንዲህ ነበር የዛሬ ዓመት ብለን ማወዳደር እንችላለን። ይሄ ኮምፓራቲቭ ነው። satisfaction እና ጎልን ግን መለካው እኔ ኢትዮጵያ ምን ልትሆን እንደሚገባት ከማስበው አንፃር ነው። ሱዳንም ሆነ ጅቡቲም ሆነ አሜሪካም ሆነ የዛሬ 2 ዓመትም ሆነ የዛሬ 50 ዓመት የነበረውን ሳይሆን ኢትዮጵያ ልትሆን የሚገባት የት ነው ሲባል የዲሞክራሲ ምህዳሩ የሰፋበት በንግግር ጉዳይ የምንፈታበት ሰላም ያለበት የሰዎች መብትና እኩልነት የሚከበርበት ሀገር መሆን አለበት። ከዛ ነው የምለካው ደስታዬ እሱ ሲሆን ነው የምደሰተው
እሱ እስከሚሆን ድረስ እታገለላታለሁ፣ እሰራለሁ፣ እናገራለሁ፣ አነቃለሁ። ከዛ ነው ሜጀር የማደርገው እንጂ እንደው ጎረቤቴ ያለው እሳት ስለነደደ እኔ ጋር ያለው ጭስ አያፍነኝም የሚባል ትርክት የለም። ሬላቲቭሊ ግን ከእንትን አንጻር እንደዚህ ነን፣ ከቀደም አንጻር ሰላም የተሻለ ነገር አለ ማለት we are measuring toward እነኛን measuring ስቲካችን ሬላቲቭሊ ነው። ከዛሬ 2 ዓመት አንጻር ትግራይ ውስጥ የዛሬ 3 ዓመት አንጻር ከፍተኛ ሰላም አለ። በየቀኑ 1000 ሰው ያህል ይሞትበት ነበር የሚባለው ጦርነት ከቆመ በኋላ አንጻራዊ ሰላም አለ። ትግራይ ሰላም ነው ዛሬ አይደለም። ቢልዳፖች አሉ፣ ግጭቶች አሉ፣ የህግ አለመከበር አለ፣ የሪፕሬዘንቴሽን ችግር አለ፣ በጣም ችግር ያለበት አካባቢ ነው። የረሃብ ችግር አለ፣ ሰላም አይደለም። ኢቭን በጸጥታው እንኳን ሰላም አይደለም። እኔ እንዳልከው ግንበባው ጋር ነው መሰለኛው ተግባብተናል። አሁን በቃ እኔ ሪሌቲቭ የሚለው ቃል እና ሜዠርመንት መጠቀሙ ጋር ነው አም ኖት ሃፒ ዊዝ ኢት። ሶ እሱ ላይ ብንስማማ የተሻለ ነው የሚሆነው። አንተ አንጻራዊ ሰላም አለ የትግራይ ክልል የዛሬ 3 ዓመት ጋር የሚወዳደር አይደለም ብለሃል። እኔ ሰላም ከምንለው ትግራይ የጠመንጃ ድምጽ ቆሟል። ትግራይ ባለፈው ከሴኩሪቲ አንጻር ስናየው የተሻለ ነው ልንል እንችላለን። እኔ እንደዛ ብዬ ነው መገልጸው እንጂ ትግራይ ላይ በአንጻራዊነት ሰላም አለ ብዬ አልጠቀምም ነው። አትሊስት በዛ የምንግባባ ይመስለኛል። ሶ ናው አር ፍሪ ቱ ዩዝ። ጋዜጠኞች ያው ችግር ይጠፋል የሚል ፍርሃት ይኖራቸዋል። ዶክተሮች በሽተኛ ይጠፋል ብለው አይፈሩም። ግን ችግር ቢጠፋ ምን ሆናለሁ እኔ won't affect me personally እኮ ምንም ችግር የለውም። ዳይሬክሽን አድርገ ብዬ ነው። አፍጋኒስታን ላይ ያጠናለሁ፣ ኤርትራ ላይ ያጠናለሁ። ኢትዮጵያ ኢቨን ኮንፍሊክት ኢንተርፕሪነር ሆኜ በዛ ላይ የራሱ መራመር ቢሆን እዘግባለሁ። ስለ አፍጋኒስታን ስለ ኢራን እዘግባለሁ። ችግር የለውም። እሺ ያልጨረስከው ነገር ካለ እንጨርስና አንድምታው ላይ ነው። እሱን ጠቅለላ አሁን ይሄ የመግባታቸው ሰላማችን ላይ ምን አንድምታ አለው የሚል ነው። በዛ ነው እዚህ የደረስነው። አንድምታው አንጻራዊ ሰላም፣ አንተ የምትወደውን ተርም ለመጠቀም አንጻራዊ ሰላም ለመፍጠር ትልቅ አንድምታ አለው። 100 ክላሽ ያለበት ሰፈር ከ100 ክላሽ ይልቅ የሚተኮሰው 50 ክላሽ ከሆነ ሰላም የለም። አንጻራዊ ግን ሰላም አለውና ትላንትና የነበሩ ሰዎች ትላንትና የራሳቸውን ክልል ህዝብ ከሚገሉ ከሚዘርፉ ኬላ ከመሰረቱ ሰዎች ዛሬ የተወሰኑት ያህሉ በሰላማዊ መንገድ ለመታገል በሰላማዊ መንገድ ከህዝባቸው ጋር ለመቆም ሲመርጡ አንጻራዊ ሰላም አለው። አንዳንዴ ለመለካት የሚያስቸግር ቢሆንም ስቲል ችግሮች ቢኖሩም ኦሮሚያ ክልል ላይ በሺህ የሚቆጠሩ ሰዎች ወደ ሰላማዊ መንገድ ሲመጡ የሰላም ጥሪ ሲቀበሉ የምናየው ግልጽ የሆነ ጽድት ያለ ሰላም ባናይም ግን የነሱ መምጣት ኢንቫሪያብሊ የሚያመጣውን ልዩነት ደግሞ ማሰብ መቻል ነው። አንደኛ። ሁለተኛ የከፈተው በር አለ። ይሄ አንጻራዊ ሰላም ይሄንን ትራጀክቶሪ ተከትሎ አሁን ዛሬ የመጡት ነገ የሚመጡት ከነገ ወዲያ ደግሞ ብዙዎች ጠቅልለው የሚመጡበት በር ስለሆነ ክፍት መሆኑን ማሳየት ከዛ ብጪ ደግሞ ሰዎች ላይ የሰዎች የካራክተር ጉለት ካፒቴን ማስረሻ ሰጠኝ እንደዚህ ስለሆነ መስፍን እንደዚህ ስለሆነ ከሚለው ትርክትም ያጎላል። ቢኮዝ ኮሎኔል ፋንታው ሙሃቤ ከነዚህ ልጆች ናቸው ከወጣቶች ናቸው ልንላቸው ከምንችለው የተለየ ማንነትና እድሜም ያላቸው ስለሆኑ እንደሆዳቸው ነው ምናቸው አሳስቷቸው ነው የሚለውን ትርክት የውሸት ትርክት ያፈርሳል የሳቸው መግባት ብዬ አስባለሁና ይሄ ነው እንደምታው። በሂደት ደግሞ አንጻራዊ ሰላም ላይ የራሱ እንድምታ ይኖራል። እሺ በዛ በቃ በመወደው በቃ በኔ በኩል አጭር መደምደሚያ ልስጥና ወደ መጨረሻው ክፍል እንሄዳለን። አንደኛ እኔ ኢትዮጵያ ላይ ያለው በየትኛውም ክፍል ኢትዮጵያ ክፍል ደረብሬት ነው ክፍል የምለው ክልል የሚለው ክፍል ስፔሲፊክ ኤሪያም ክፍል ስለሚሆን ኢትዮጵያ ክፍል ላይ የሚሆን የትኛውም ኢትዮጵያ አካል ቢታመም ችግር ቢፈጠር ያንን ወስጄ የሌላው ቦታ ላይ የተሻሻለ ነገር መኖሩ ወስጄ አንጻራዊ ሰላም አለ ብዬ ልገልጽ አልችልም። ሊሆን የሚሻለው ኢትዮጵያ ላይ አሁን ያለው ጦርነት ግጭቱም ቀርቶ ሰላምም ራሱ የምንለው ኮምፕሬሄንሲቭ ቁጭ ሳይሆን በጅምላ በችርቻሮ ሳይሆን ኮምፕሬሄንሲቭ የሆነ ነገር ሆኖ የድርድር ውጤት ጄኒዩን የሆነ ዲያሎግ እና ድርድር እንዲኖርና የዛ ውጤት እንዲሆን ነው የምፈልገው። ያኔ አንጻራዊም አልነው ምንም አልነው የመሻሻል አለ የሚል የፖለቲካ በተለይ ላንድስኬፑ ወይም ምንድነው የሚባለው በአማርኛ ምህዳሩም ተሽሏል። በሴኩሪቲም ረገድ ለኢትዮጵያውያን የተሻለ ነገር አለ ልል እችላለሁ። ሁለተኛውና የመጨረሻው በአንጻራዊነት ብትጠይቀኝ ኦቨር ዘ ላስት 2-3 years በተለይ ከሰሜኑ ጦርነት በኋላ ኮሎኪያሊ የትግራይ ጦርነት ተብሎ ከሚጠራው በኋላ ካንተ ጋር መስማማው
ፓወር ኮንሶሊዴት አድርጓል ሪጂም ኦፕንሊም ብያለሁ ከዚህ በፊት። በዚህ ምክንያት ከብዙ ሰዎች ጋርም ተቀያይም ያለው ኢንዲኬተሮቹ ደግሞ ግልጽ ናቸው። አንተ እዚህ ስላለ ሳይሆን ኦልሬዲ ጽፌያለሁ ከዚህ በፊት ፓወር ኮንሶሊዴት አድርጓል። ከዚህ አንፃር ማለት በመቆጣጠር በማሸነፍ እና በማስከዳትም በጦርነትም ቢሆን ጉድ ፎር ዘ ሪጂም ኮንሶሊዴት አድርጓል። ግን ያኛውን የፓወር ኮንሶሊዴሽን ለኢትዮጵያ ያለፈላት ሰላም መጣ በሚል ኤክስትራፖሌት አላደርግም የሚል ነው። ቅድም ስለነበረው ተሰበስበው አያና አንድ ደቂቃ ወስደህ የምትለው ነገር ካለ ጨምርና ወደ መጨረሻ ወደ ኢሳያስ እንሄዳለን። አይ ፓወር ኮንሶሊዴሽን እኔ ማምነው አሁን ነው ፋይናል አንድ አመት ባለፈው አመት ከምናምን ውስጥ ነው እኔ እንደዚህ አይነት ረጅም የተንጓተተ ለፓወር ኮንሶሊዴሽን የተደረገ መንገድ አይቻላውቅም። እስከዛሬ ባለኝ ንባብም በማውቀው ኖርማሊ 2 አመት 3 አመት አይበልጥም የአንድ አዲስ የመጣ መንግስት ፓወር ኮንሶሊዴሽንን ፋይናላይዝ ሲያደርግ የኢትዮጵያው 6 አመት በትንሹ ፈጅቷል። ያው ከጦርነቶቹ ከግጭቶቹ ውስጥ ከነበሩት ከፍቶ ያስገባው በጣም ሰፊ የሆነ ራይቫሊቲ ያለው የተለያየ የፖለቲካን አካል በር ከፍቶ ዝም ብሎ ነው መጀመሪያ ላይ ያስገባው። ከዛ ነው ዳይጀስት እያደረገ አጥንት ብቻ ያወጣ የነበረው። ከዛም ከጦርነቱ ከብዙ ነገር አንፃር ፓወር ትሩሊ በምናውቀው በዩኒቨርሳሊ አንደርስታንድ በሚደረገው መንገድ ኮንሶሊዴት አድርጓል የሚባሉት ሳይኖች አሁን የመጡት በጣም መፈራገጥ የነበረው በተለይ ውጭ ያለው ፖለቲካን በደንብ የሚረዳው አካል የዛሬ 6 ወር 1 አመት አካባቢ ከፍተኛ የሆነ አሁን ካልገፋንና አሁን ካልጣልን ፓወር ኮንሶሊዴሽን ሪል ነው ብሎ ተሞክሮ ነበር። ያው አልተቻለም። አይ ቲንክ ወደ ኮንሶሊዴሽን ገብቷል። አሁን ከኮንሶሊዴሽን ይሄ ነው ትክክለኛው ቦታ ነው። ኦፖዚሽንን ሪል ኦፖዚሽን ሰብስታንሻል የሆነ ኦፖዚሽን የሌለው መንግስት ምንም ጥቅም የለውም ለህዝብና ኦፖዚሽንን እንዴት ስታብሊሽ ይደረግ የሚለውን ኮንቨርሴሽን ማንሳት አለብን። ፍቃደኛ በዛው አንሳ እንግዲህ ራስ ካነሳ ራስ ምሳሌ መስጠት ግዴታም ስላለብህ እኔ ኦፖዚሽን እንዲጠፋም እንዲዳከምም ኢንጆይ ያደርጋል ብዬ ስለማስብ ነው። አሁን እንደውም ስልጣን ላይ ያለው መንግስት ማንሳት ካልቀረ እንደውም ኢንሰንቲቫይዝ የሚያደርጉ በተደጋጋሚ አንተም ስትናገር ነበር ባይዘው አምናና አስታውሳለሁ ቃል በቃል የ4 ኪሎ ያሉ 4 ኪሎ ስለ አዲስ አበባ ላይ ያሉ ሰዎች በሰላማዊ መንገድ ምንም ይሁኑ በፓርቲም በግለሰቦች ደረጃም ሰልፍ እንዳይወጡ ፍሪሊ እንዳይንቀሳቀሱ ተከልክለው ነገር ግን ኢንሰንቲቫይዝ የሚደረጉት ጠመንጃ ያነሱ ሰዎች ናቸው። ትግራይ ላይም ፕሪቶሪያ የሄዱት በጠመንጃ ነው። አሁንም ቅድም የምናወራቸው ሰዎች ሰላም አላልነው ሰላም ስምምነት አልነው ጠመንጃ ስላነሱ ነው እያወራን ያለ ነው አይደል? አሁን አንድ ግለሰብ አዲስ አበባ ላይ ከሆነ ፓርቲ ወደ ፓርቲ ቢገባ ወይም ደግሞ ስብሰባ ቢከለከል ወይ ፓርቲው ቢሰረዝ የኔ ያል ሰው አያወራም። ስለዚህ ራሱ መንግስት ራሱ ኢንሰንቲቫይዝ የሚያደርገው ሰው ወደ ጫካ እንዲሄድ ነው። አንድ ሁለተኛ ደግሞ ፓርቲዎች ቢያንስ 1-2 ፓርቲ አንድ ሌላ ሀገር ላይ እንደምታውቀው ቢያንስ 2 ተገዳዳሪ ፓርቲዎች ሁሉ መኖር አለባቸው ስቴብል ኦርደር እንዲኖር 2 ሌላ ተጋራኒ ፓርቲ እንዲኖር ተፎካካሪ ፓርቲ እንዲኖር አይፈልግም ነው። ይሄ ዴሊበሬትሊ ኢንዲዩስ የሚደረግ ነውና የኔ በዚህ መልኩም ነው ቢኖር ጥሩ ነው አንተ የምትለው እኔ አይፈልግም የሚል አቋም ኦሬዲ ይያለው። ከዛም አልፎ ኢንሰንቲቫይዝ ያደርጋል አክቲቭሊ ጫካ ያሉትን ነው ከሰላማዊ ትግል ከመረጡት የበለጠ መንግስት የሚሸልመው የሚለው አቋም ነው ያለኝ እኔ አያን እኔ ከሽልማት አንፃር ላይ እኔ አንድ ማላምንበት ነገር ዋይድ ስፕሬድ የሆነ የመሳሪያ የትጥቅ እንቅስቃሴ ያለበት ሀገር ላይ የሰላማዊ የፖለቲካ ምህዳር ይሰፋል ብሎ ማሰብ እንዴት እንደዛ እንደሚታሰብም አይሰራም። እኔ ናቹራሊ አብረው ማይሄድ ኢንሄረንትሊ የማይስማማ 2 አቋም ነው። መንግስት አንድ አይኑ ወደዚህ አንድ አይኑ ወደዚህ ላይ አይችልም። ጦር መሳሪያ የተነሳበት መንግስት የትም ሀገር ላይ የሌማኑን የኖርማል ህዝቡን መብት ጭምር ነው ቆርሶ የሚወስድበት የትኛውም ሀገር ላይ ቢተኮስበት የትኛውም ሀገር ጦር መሳሪያ ከተነሳበት ትሬትን ከተደረገ ፓወሩ ይሸመቀቃል። መብት ከ6 PM በኋላ ከቤት አትውጣ ይልሃል። እዚህ መሄድ አይቻልም ይባልሃል። ፋብሪካህን አፍርስና የጥይት ፋብሪካ አድርጎ ብሎ ክሌም ነው መሬትህን ሁሉ ነው ማሰልጠኛ የሚያደርግብህ። በህግ ያሉ መብቶች ይተጣጠፉባል። እንደ ግለሰብ እንደ ፖለቲካ አካል ደግሞ ስትሄድ እንዳለ መድረኩ ይጠባል፣ ሽሪንክ ያደርጋል። ጦር መሳሪያ አንስተህ የመንግስትን ሞኖፖሊ ኦፍ ቫዮለንስ መሻማት ስትጀምር የዲሞክራሲ እና የመብቶች መሸምቀቅ
just natural reaction ያንን natural reaction ሪዝኑ ያ እንዳይሆን አትሊስት ከዛ ውስጥ መውጣቱ አስፈላጊ ነው። አንዳንድ ቦታዎች ላይ ሽፍታ እዚህም እዛም መኖር አይደለም ብለው ኦርጋናይዝድ የሆነ ፖለቲካሊ ድሪቭን የሆነ ከውጪ አካል ጋር ጭምር ተሳስሮ የሚሰራ መንግስትን መጣል የሚሞክር ኃይል ያለበት ሀገር ላይ የፖለቲካ ምህዳሩ ደግሞ አክቲቭሊ ጎን ለጎን ይሄዳል የሚለው እኔ ትክክለኛ አይመስለኝም። ኢትስ ጀስት ኢምፖሲብል ነው የሚመስለኝና ሊሚትድ በሆነ መልኩ ግን ይቻላል። ለምሳሌ ሰልፍ ሊሚትድ መልኩ ያልኩት እኔ ብሆን ምንድነው የሚደረገው? ከግራና ከቀኝ ከእጅ እንዳይወጣ ተደርጎ ቦታ ተለይቶለት የቁጥሩ እንዳይበዛ ተደርጎ ማለት ነው። አሁን በዛ በመንግስት ጫማ ሆኜ ነው ሊሚትድ የሆነ ሰልፍ እንዲፈቀድ ማድረግ ትችላለህ። የትኛው አሁን እኮ የምከፍለው ዋጋን ነው አይደለም እናወዳደረው መያና እዚህ ጫካ ጋር ካሉት በሁሉም መንገድ እየተዋጋ ነው ያለው። በጣም ዲስትራክቲቭ ነው፣ ቀላል ዋጋም አያስከፍልም በብዙ መልኩ። እዚህ ከተማ ላይ ግን አንድ ፓርቲ የሚሆን የሆነ ቡድንም ሰላማዊ ሰልፍ ሲወጣ እዚህ ላይ ኢንቨስት አድርገ ደህንነትንም ኢንቨስት አድርገ የሴኩሪቲንም ኢንቨስት አድርገ ፖለቲካም ኢንቨስት አድርገ ቢያንስ እንዲያስተነፍሱ ማድረግ ይቻላል። ሊሚትድ በሆነ መልኩ ግን ይቻላል ብዬ ነው የማስበው። ዊሊንግነሱ ስለሌለ ነው። ምናልባት ብዙ የሚፈጥረው ጉዳት ጥቂት ነው ይቻላል የሚለውን ነገር እንነጋገር እንችላለን። ግን as expectation እኔ ኤክስፔክት አላደርገውም። ቢሆንም ይገርመኛል እንዴት ፈቀዱላቸው ነው ብለው because አንዳንዶቹ በሰላማዊ መንገድ እንታገላለን የሚሉ ፓርቲዎች በደህንነት ማዕቀፉ ውስጥ በግልጽ ታፕ የተደረገ ከታጠቀ አካል ጋር አብሮ የመስራት የመደገፍ ሂደት ውስጥ ያሉም ጭምር ናቸው። እንደዚህ አይነት በተለይ ተቃውሞ መንግስትን የሚቃወም አካል ውጪ ወጥቶ ህዝብን አሰባስቦ እንዲያንቀሳቀስ መፍቀድ ማለት ኢንፍላሜሽንን ፕሮፓጋንዳን እንግዲህ ጦር መሳሪያ ስታነሳ ጦር መሳሪያ ብቻ አይደለም እና የትርክትና የተለያዩ አይነት ጥቃቶችን በመንግስት ላይ መንግስት አፕሪሄንሲቭ በሆነበት ጦር መሳሪያ ተነስቶበት ባለበት ሁኔታ ላይ ሰልፍ አማረኝ ብትል አስቸጋሪ ነው የሚሆነው። ኦፍ ኮርስ መብታቸው ነው እየተጣሰ ያለው ልትል ትችላለህ። ግን ኢን ሪያሊቲ ሰርከምስታንሱ ጦር መሳሪያ ያለበት ሀገር ሰላማዊ የፖለቲካ ምህዳር ይጠባል። ለዛ ነው አሁን የጦር መሳሪያን እዚህ ላይ አንድ በስህተት እንዳይሄድ የምፈልገው ትቀጥላለህ። ጥሩ ነጥብን ያነሳው አንተ በኩል ጥሩ መከራከሪያም ነው መንግስትም የሚያቀርበው ይሄ ነው። ሰላማዊ ሰልፍ የማይፈቀድበትም ዞሮ ይሄ ኦፕን አፕ የማያደርግበት ምክንያት ይሄንን ያቀርባል ሊያቀርብም ይችላል። በሌላ መልኩ ግን እንዳውም ይሄ የሚገናኙ ነገሮች ካሉ ፓርቲዎች ወይም ስብስቦች ካሉ በግለሰብም በፓርቲ ደረጃም ከታወቀ ሁለት አማራጮች አሉ እኮ አያና። አንደኛው በህግ እንዲጠየቁ ማድረግ ነው። አንደኛው እሱ ነው። ሁለተኛው ደግሞ እንዳውም ታጋልጣቸዋለህ እኮ ሪስፖንሲቢሊቲ ይወስዳሉ። እንደዛ አይነት ነገር የሚያደርጉ ከሆነ ዘንድ ሰብስበት አስገባቸዋለህ ላደረጉት። አንደኛ ኃላፊነት ይወስዳል ፓርቲው ያንን ላወጣው። ሁለተኛ አውቶ ፋንድ እንዳይወጣ ደግሞ እነኛን ሰዎች እንዳውም ራሳቸውን ሲያጋልጡ ታገኛቸዋለህ እኮ ውስጥ ለውስጥ ስማቸውን ከምታማቸውን አሜት ነው የሚሆነው። ያኔ ወጥተው እንደዛ አይነት ነገር ውስጥ የሚገቡ ኤሌመንቶች ካሉ በእርምጃ መውሰድ ትችላለህ። ማለትም ፕሮፖርሽናል የሆነ ፖሊስ ፎርስ ስለሚፈቅድ ህጉ። ሁለተኛ በህግ መጠየቅ ትችላለህና እነኚህ ሁለት ጋራንቲዎች እያሉና እንደውም ለመንግስት የሚጠቅም ሆኖ እያለ አይ ገና ለገና እንደዛ ሊያረጉ ይችላሉ ብሎ በሐሜት ከወዲው እንደ ጀስቲፊኬሽን ማቅረቡ የበለጠ ጉዳት የለውም ወይ የሚል ነው። ኖ ሐሜትም ጀስቲፊኬሽን is just the nature of the game በየማምነው ነው የተናገርኩት። እኔ በተፈጥሮ የተነሳበት መንግስትና የዲሞክራሲ ምህዳር ወይም የፖለቲካ ተቃውሞ በሰላማዊ መንገድ ጎን ለጎን ማስኬድ አዋጭም የሚያስኬድም አይደለም። ናቹራሊ just አንዱ ሌላኛውን ይጣረሳል ከሚለው አንፃር ነው። አንተ ያልከውን እድሉን ፈጥሮላቸው እንደውም ወጥተው እንደዚህና እንደዛ አድርገው የሚለው ኤቪደንስ ያለው እኮ የሚተውበት ሁኔታ አለ። አንዳንድ ጊዜ ኤቪደንስ እንዴት ነው ማቴሪያላይዝ የሚያደርገው ስሞል ፊሽ ቢግ ፊሽ የሚባል በደህንነቱም እንትን ውስጥ ትልቁን አሳ ለመያዝ ትንንሾቹን አሳ መልቀቅ ይኖርብሃል። አንዳንዴ ብዙ ነገሮች አሉና ኢናንዴትድ የሆነ የህግ መዋቅር ያለውን ችግር ራሱ አንድ ሰው ይዘህ ስታስር የሚፈጥረው ፖለቲካል ባክላሽ እና እንትን እሱን ራሱ ማስተናገድ ትፈልጋለህ ወይ? በላርጀር ስኬል አትፈልግም። ፍሪክሽን አቮይድ ማድረግ ነው የምትፈልገው። ፍሪክሽንን አቮይድ አድርገህ ኦሬዲ ከትልቁ ጦር መሳሪያ ይዞ ያንተን ሞኖፖላይዝ ማድረግ ያለብህን ነገር እየቀማ ካለው አካል ጋር ዲል አድርገህ ወደ ውስጥ መግባት ነው የምትፈልገው። ግንኙነቶች ካሉትም እሱን ሌቨሬጅ ማድረግ ነው የምትፈልገው ጀነራሊ ማንኛውም ሀገር ላይ ያለ። በፕሪንሲፕል ደረጃ ግን
በጦር መሳሪያ መንግስትን አወርዳለሁ የሚል ትግል ባለበት ሀገር ላይ የሰላማዊ የፖለቲካ ውድድር ይጠባል። just natural cause እንደዛ ነው። ናቹራሊ እንደዛ የሰላማዊ የፖለቲካ ትግል ብቻ ሳይሆን የሰዎች መብት ራሱ ይታጠፋልና እንደዛ አይነት መታጠፍንም ይፈጥራል። ጉዳቱ ነው የሚከፈል ዋጋ ነው። አንድ ማህበረሰብ አንድ ሀገር በጦር መሳሪያ የፖለቲካ ጥያቄን አስመልሳለሁ የሚለውን አማራጭ ሲወስድ ከፍላለሁ ከሚላቸው ዋጋዎች መካከል አንዱ ሀገሬን የዲሞክራሲ ሂደቱን ፖዝ አድርጌ አቀጭጬ የህዝቤን ንብረት ሀብት ልጆች መስዋዕት አድርጌ ህይወት ተከፍሎ ወድሞ ወደዚህ ሄዳለው ተብሎ ነው የሚሰራውና ለዛ ነው ኢትዮጵያ ውስጥ ያሉ የማንነት የምናምን የሚል ስም የተሰየመላቸው ራሳቸውን ቁጭ ብለው እውነት ሆኗል ወይስ አልሆነም ይሄ ነገር እውነት ይሄ ትክክለኛ መፍትሄ ነው ያዘዝን ያለነው ይሄን ያለንበት መንገድ ያዋጣል የሚለውን መገምገም አለባቸው ብዬ ማስበው ትልቅ መስዋዕትነት እና ለምንድነው ለ50 ሳንቲም ምን የስንት ብር በሬ የሚያርዱለት አይነት እንዳይሆን እዛ መገምገም አለበት የሚባለው ለዛ ነው። መሳሪያ መንግስት ላይ ስታነሳ ይሄድ ያለህበት መንገድ አንደኛ የራስህን ህይወት ከማጣት በዘለለ አካባቢህን የመጣበትን ይመሽክበትን ይመግበኛል ተቀምበታለሁ የምትለውን ህዝብ አንተም ፍለጋ የመጣው ማካል የሚያደርስበትን ጉዳት በአጠቃላይ በሀገርህና በአካባቢ ላይ የሚፈጥረውን ቀውስ የዲሞክራሲ መታጣትን የህዝብ ነፃነት መብት መታጠፍን ግምት ውስጥ ማስገባት ያስፈልጋል። ከዛ አንፃር ነው ማየውና ለዛ ነው የቅድሚያ ከጦር መሳሪያ እንደ መፍትሄ አድርጎ ከመጠቀም መውጣት አለብን። በሮቹ ክፍት መሆናቸውን እኔ ሳላደንቅ አላልፍም። በተወሰነ ደረጃ አሁን መተው የገቡ ሰዎችን የዛሬ ዓመት የመጡትንም ማውቃቸዋለሁ የት እንዳሉ አውቃለሁ። for the most part actively የተንቀሳቀሱ የኖሩ ጤነኛ ኑሯቸውን እየኖሩ without persecution የተንቀሳቀሱ ያሉ አንዳንዶቹም ከመንግስት ጋር እየሰሩ ነው። አማራ ክልል ላይ እንደዛ አይነት በር ነው የምናየው። ይሄ በር ካለ ይሄን በር ተጠቅመው የመሳሪያው ይሄ ዋይድ ስፕሬድ የሆነው መሳሪያ ከተሰበሰበ ከዛ በኋላ ነው እኔ የምለው ከዛ በኋላ የኦፖዚሽን ኮንሶሊዴት ሲያደርግ ባይዘ የኮንሶሊዴሽን መጨረሻው ሞኖፖሊ ኦፍ ቫዮለንስን ኮምፕሊትሊ ኦን ማድረግ ነው። በነገራችን ላይ ቀደም እንደዛ ስለ አንጻራዊነትን ስትጠቀም ምሳሌ ለመስጠት ነው እንጂ ኮንሶሊዴት አድርጓል ኦልሬዲ ከሚል አንጻር ሌሎቹ እንዳይሳሳቱ እንደው ይሄ አንጻራዊነት ቋንቋን አንተ የተጠቀምኩበትን እንጠቀም ካልን ሰላም በአንጻራዊነት መጣ ሳይሆን ወደ ኮንሶሊዴሽን እየሄደ ነው ያለው ከ3 አመት በፊት ጋር ብናወዳደር የሚል ነውና ሌሎቹም በተሳሳተ መልኩ እንዳይወስዱ እግረ መንገዱ ነው። ኮንሶሊዴት አድርጎ ሲጨርስ መጨረሻ ላይ መሳሪያ ሞኖፖሊ ኦፍ ቫዮለንስን አንዳንድ ቦታ ኮርነሮች ላይ ትንንሽ ነገር ሊኖር ይችላል ግን ዋይድ ስፕሬድ የሆነ ሞኖፖሊ ሎስ ኦፍ ሞኖፖሊ አይኖርም። ሞኖፖላይዝ ያደርጋል ኃይልን ማለት ነው። አንዴ ያንን ኃይል ሞኖፖላይዝ ካደረገ በኋላ በአገሪቱ ላይ ያለው የታጠቀ ኃይል በመንግስት የሚመራ ሲሆን በብዛት ኦልሞስት ሙሉ በሙሉ ያኔ የፖለቲካል ኦፖዚሽን ፈለገውም አልፈለገውም ኦፍ ኮርስ ኦፖዚሽን ነው እንዲቀጭጭ ሊፈልግ ይችላል። ሻመት 100 አመት ነግሶ ብዙ ሐሳቦቹን ሊያሳካል ይፈልግ ይችላል ማንኛውም ፓርቲ ግን አንድ ፓርቲ ዶሚኔት እንዲያደርገን ማድረግ ደግሞ ጎጂ ነው። ጥሩ የሚሆነው ኤልዚ ነው ግን እንደዛ አይነት ተስተሳሰቡ ኦፍ ኮርስ ሊያስቡ ይችላሉ እንዳልከው ኤልዚ እኮ አይደለም 100 አመት ልኑር 50 አመት ልኑር ሲባል ላይ ብሎ ማሰቡ ኤልዚ ነው ወይ ኖ ያስባሉ እኮ አላልኩም። በሳቢው ራሱ ማለት ነው እኮ ነው ጤነኛ አይደለም ያስባሉ እያልኩ አይደለም ቢሆንም እንደዛም ቢሆን ግዴታ መሆን የሚኖርበት ነገር ነው መምጣት ያለበት ነገር ስለሆነ ህዝብ እንደ ህዝብ ልክ ውሃ ፈልጋለሁ መብራት አስገቡልኝ መንገድ ስሩልኝ ብሎ እንደሚጠይቀው ፕሮፐር የሆነ ኦፖዚሽን ያስፈልጋልና ለኦፖዚሽን በር ክፈቱልኝ ብሎ ፑሽ የሚያደርግበት መንገድ ይኖራልና ያን የሚደረገው እንቅስቃሴ ኦፍ ኮርስ ጤነኛ የሆነ እንቅስቃሴ ነው። እንደዛ አይነት ነገር ለመግታት የሚደረግ ሙከራም አይ ዶንት ቲንክ እንደዛ አይነት ፉሊሽነስ አለባቸው ብያላምንም አሁን መንግስት እየመሩ ያሉ ሰዎች ጤነኛ የሆነ ሞኖፖላይዝድ የሆነ ጸጥታ ካለ ህዝብን በዛ ደረጃ ሪፕሬስ በማድረግ ውስጥ የሚገኝ ትርፍ እንደሌለ በደንብ ያውቃሉ ወደ ስልጣን የመጡበትም መንገድ ስለሆነ። መልካም እንግዲህ በር ብለሃል የበሩ እስካሁን ድረስ በደንብ የሚታየው ሁለት ነገር ካረክ ነው መንግስት በሩን የሚከፍትልህ አንደኛ ጠመንጃ ወዝውዘ ትንሽ 1 2 3 መግደልን ካሳየ ነው ሁለተኛ ደግሞ
ቲክቶከር ይዘህ ከገባ ነውና እነኚህ ሁለት ነገር ይዘህ ካልገባ ኢትዮጵያ ላይ አቀባበል አይደረግልም። አሁን ባለው ሁኔታ እሱ ነው ገበያው በደንብ ቦክ የሚደረግለት። ወይም ጫካ ገብተህ ትንሽም መሞከር ነው ያየነው፣ ወይ ካልሆነ ደግሞ ብዙ ተከታይ ያላቸውን ሰዎችም ቢሆን ይዘህ መጥተህ ገጽታ መገንባት ነው። ለሁለቱ ቡድን ነው ገበያው እየደራ ያለው እንጂ የዲሞክራሲው ምህዳር አትሊስት ሞሮርልስ የምንስማማ ይመስለኛል። አሁን ባለውና በቅርብ የኢትዮጵያ ፖለቲካ ሁኔታም ይመጣል ብዬ ማላስብ። ኢኔኒ ኬስ ግን የሚሰማንና መሆን ያለበትን ገልጸሃል። ሌላ ጊዜ ደግሞ ወይ በስፋትና በጽሁፍም ልንመጣበት እንችላለን። ወደ ኢሳያስ እንሂድና በዚህ እናብቃ። የሆነ ጽሁፍም አይታል ብዬ አይላቱን አይታል ብዬ አስባለሁ። ከዛ ውስጥ ግን አንዱ በጣም እየሳቀም እየተናደደም ከኢትዮጵያ መንግስትም መሪም ያው ጠቅላይ ሚኒስትር አብይን ነው ቤዚካሊ ብልጽግናን ተናግሯል፣ መሪን ተናግሯል፣ መንግስትን ተናግሯል። ስለ ኢትዮጵያም ደግሞ አስተያየት ሰጥቷልና አጠር ያለችው እቺ ነች። እስቲ እንስማው። አስተርጉም ያለው እንደላ እጂ ናብ ከምዚ ዳመሰለ ቅሉላው ደምርሕ ሰብ ሰነፍ ጥራይ ሰነፍ ነዳይ ፈራህ ስሱዕ ሰነፍ ኢልካ ሕዘብ ነዳይ ኢልካ ሕሰብ ፈራህ በል ስሱዕ ካለ እሉ ኩሉ ከዓ ስሱዕ እዚአን እንተንቀልድ መግለፂ ናይ ዘይ እንተኣኻትብለ ዝበሃል ዘላ ሕጂ ዓድም ኣብ ቆይቁይ ተኣቱ ከምዚ ኢሎም ከምዚ ኢሎምኒ ከምዚ ኢሎም ኣውፅኦም ንሕና ከምዚ ኢልና ኣለና ከምዚ ኢልና ወልፊ ናይ ነዳያት እዩ፣ ወልፊ ናይ ስሱዓት እዩ፣ ወልፊ ናይ ፈራሃት እዩ፣ ወልፊ ናይ ሰነፋት። እንግዲህ ሰምታችኋል ብዬ አስባለሁ። አንድ ረዥም 6 ደቂቃም ፌስቡክ ላይ ጽፌያለሁ፣ ለጥፌያለሁ። ይችኛው አጭሯ ነች። ቤዚካሊ የተጠየቀው ስለ ብልጽግና ነው። ብልጽግና በይፋ ጦርነት ከፍቶብናል እና በዚህ ጉዳይ ላይ ምን ትላለህ ብለው ነው የጠየቁት። ስለ ብልጽግና መንግስት እንኳን ብዙ የሚወራ ነገር የለም፣ ጊዜ ማጥፋት የለብንም ብሎ ይጀምርና እንደዛ ነው የጀመረው። ከዛ ቀጥሎ እዚህ ላይ የብልጽግና መንግስት መገለጫው ስንፍና ነው፣ ልመና ነው፣ ፈሪነት ነው እያለ ነው የሚቀጥለው እና 4 መገለጫዎችን ስሞችን ወይም አድጀክቲቭ ነው እዚህ ጋር ሲጠቀም የነበረው። ቤዚካሊ ጠቅላይ ሚኒስትሩንም እና ብልጽግናን አንድ ላይ ነው በጋራ ሲያደርግ የነበረው ማለት ሲገልጽም የነበረው። ስለ ውሃም አውርቷል። ባይዘው ስለዚህ ውሃ ተብሎ ለማን ተብሎ ነው? የሬድ ሲ እና ናይል ጉዳይ ነው። ለማን ተብሎ ከማጋስ እንደሚጣላ እንደሚዋጋም የሚታወቅ ነው። በእኛ በኩል እዚህም እንዴት አጥቃለሁ ከዛም አግኝቻለሁ ብሎ የሚፎክረውና የሚያስፈራራው ነገር ብዙም አያስደነግጠንም የሚል ነው ትርጉሙ። እንግዲህ አውዳዊ ትርጉሙ አንተ ያው ለአድማጮቻችን እንትን እንዲል ብዬ ነው ሜሴጁን በአማርኛ ለማስቀመጥ እየሞከርኩ ነውና እሱም ይስቃል እዚህ ጋር ሌሎቹም ይስቃሉ። ግን ሙሉን ቃለ ምልልስ አይተኮነ በጣም ደስፐሬት በጣም እየተናደደ እንትን እያለ ነው የሚናገረውና ከዚህ በፊት ሲሳደብ ሰምተን አናውቅም። እንደውም ኢሳያስ የጠበቁት እንደውም ጠቅላይ ሚኒስትሩ ባለፈው የመጨረሻ ጊዜ ፓርላማ ላይ የተናገረውን ታስታውሳለህ? ፈይሳ እንደው በጣም ስክሌት አድርጎ የተናገረው ለሱ መልስ ይሰጣሉ ተብሎ ተጠብቆ ነበር። ምንም መልስ አልሰጠም። ዛሬ ግን ከሜዳ ተነስቶ ነው ሲናገር የነበረው። ሲሳደብ ነው ሊትራሊ እየተሳደበ ነው ያለው። ለማኝ ናችሁ፣ ፈሪ ናችሁ፣ ሰነፍ ናችሁ እያለ ነው የሚናገረውና ምንድነው ከምን የተነሳ ነው ይሄንን የተናገረው ሰው በዚህ ሰዓት ለምን በዚህ መልኩ ተናገረ የሚለውን እንድንወያይ ስለፈለኩኝ ነው ይሄንን መግቢያ ባክግራውንድ እየሰጠው ያለሁት። አያና እንትን ባይዘው ቅድም መጨረሻ ላይ ጣል ያረካትን ነጥብ ነክቼ ወደዚህ ልምጣ። ቲክታከር ይዞ ለመግባትና የጦር መሳሪያ ለሚተኩ ስለሚለው የቲክታከሩን ጥሩ ነው መሞከር ይቻላል፣ ይፈቀዳል። እሱ ህግ ማያከብር ከሆነ እንግዲህ ብዙ አለኝ እኮ መቶ ምናምን ሺህ አለኝ። እሱ አይበቃም እንዴ? የፌስቡክ አይበቃም። ሌላ እየመጣለሁ። እሺ ጨዋታው በሚሊዮን ሆኗል። እንትን ይቻላል። ቲክታከር ፐብሊክ እንትን ኢሜጅን መገንባት ይቻላል። ህግ ማክበር ግዴታ ነው። እንግዲህ በቅርብ ጊዜ አይተነዋል። ምንም ፎሎወር ቢኖር ማንም ቢያጨበጭብልህ ኢትዮጵያ ውስጥ የክሊንቶን ውሃ መጎንጨት ካልፈለክ በስተቀር ህግ ማክበር ይጠይቃል። አንዳንዴ ወዲያው ብሎ ወዲያው መብረቅ ስላልመጣ